ባይብሊካሊ አንተ አንደርስታንዲንግ ከባይብል ጋር ነው ያለህ አንደርስታንዲንግ ማለት እስቲ አጥረው ምን ማለት ነው? የምታስባቸው ሐሳቦች በሙሉ ባይብሊካል ባለ አንደርስታንዲንግ ነው የምታስበው እኮ ሳንተም ከቁርአን አንፃር ይሄውና ህዝብ እንደ ህዝብ ቁርአንም ክሌም የሚያደርገው አብርሃም ከሪሊጅን እንደሆነ ስለሆነ ክሌም እያደረገ ያለው እስልምናንም ምንድነው የሆነ ኮሚኒቲ የሚባል ነገር አለ። ህዝብ ማለት እኮ ነው። ኮሚኒቲ ስለ ህዝብ ነው። ህዝብ እንደ ህዝብ ሲመጣ ዝም ብሎ የሆነ ፈጣሪን ጭራሽ በቀጥታ ያላገኘ ሰው መጥቶ የሚመራው አይደለም። ኦኬ ኢቭን ከተመሰረተ በኋላ ራሱ ኮሚኒቲው ለትልቅ ዓላማ የሚላክ ከሆነ የሆነ ነብይ ቀጥታ ከፈጣሪ ጋር ግንኙነት ይኖረዋል። እና አሁን እያልኩ ያለሁት ምንድነው መሐመድ ቀጥታ ከፈጣሪ ጋር ግንኙነት ሳይኖረው ወጥቶ መናገር ጀመረ። ከሱ በኋላ ነው ሰዎች እሱን እያመኑ የሆነ ኮሚኒቲ መምጣት ጀመረ። ይሄ ኮሚኒቲ ኢስላሚክ ኮሚኒቲው ማለት ነው ማህበረሰቡ ይሄ። እና እንዲህ አይነት ኮሚኒቲ የመጣው ከማን ነው ከተባለ ፈጣሪን እንኳን ቀጥታ ካላገኘው ሰው ነው። ይሄ እንዴት ነው ቀላል ይሆነልህ ነው? ወደኛ ብትመጣ ነቢያቱ በተለያዩ መንገዶች እግዚአብሔር ቀጥታ ነቢያቱን ያገኛል። ከዛ ይልቅ ግን ፍጻሜን አግኝቷል ኦልሬዲ። የኛ በማን ከተባለ በብቸኛ ልጁ በኢየሱስ ክርስቶስ በኩል ልጁ ኢየሱስ ክርስቶስ ጋር ሲደርስ እንዲህ ምንድነው እነ ሙሴ ቀጥታ ከእግዚአብሔር ጋር የተነጋገሩ እንኳን ቢሆን በባህሪው አያውቁትምና ጌታ ኢየሱስ ግን በባህሪው ስለሚያውቀው መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ተብሎ ተነግሮ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው አለ። አሁን ጌታ ኢየሱስ በአባቱ እቅፍ ያለ ተብሎ ስለተነገረለት እርሱን ብከተለው ወደ አባቱ እቅፍ ይመራኛል። መሐመድ ግን ገና ከጅምሩ ፈጣሪን እንኳን ቀጥታ ያላገኘ ሰው ልምራህ ቢለ ራሱ ወደ ፈጣሪ እንዴት ሊመራ ይችላል? ቀጥታ ራሱ ገና አላገኘውም ፈጣሪ ነው። እና እቺን አንድ አጠር አድርገን መልስልኝና እዚሁ ጋር ተያይዞ ግን የሚነሳ ሌላ ጥያቄ ስላለ ወደ ቀጣዩ ጥያቄ ልለፍ። ኦኬ ጥሩ ጥያቄ ነው። ምንድነው መሰለህ የግዴታ አብዛኛውን ብዙ ጊዜ ነቢያቶች በሚነሱ ሰዓት አንድ ሁለት ሆነው ነው የሚነሱት። ከዛ በኋላ ተከታዮቻቸው እየበዙ ይመጣሉ። ለምሳሌ አብርሃምን ማየት እንችላለን። ሲወጣ ጥቂት ነበረ፣ በኋላ ግን ብዙ የሆነ የአሕዛብ አባት ሆኗል። ሌሎችንም እንደዚሁ መጽሐፍ ቅዱስ ላይ ማየት ይቻላል። ምንድነው ፖይንቱ ምንድነው መሰለህ ነቢያቶቹ የሚያመጡት ቃልና ከማን የተላኩት የሚለው ነው። እዛ ላይ ነው እንትን የሚለው በመላእክት አማካኝነት በብሉይ ኪዳን አብዛኛውን ሙሴ ብቻ ነው እንግዲህ ፊት ለፊት አምላክን አናገረ የሚባለው። ባይዘዌ በቁርአንም ላይ በግልጽ የተጻፈው ሙሴ ብቻ ነው ከአላህ ጋራ ፊት ለፊት የተነጋገረው። አብዛኛው ነቢያቶች በመላእክት አማካኝነት ነው ሲነጋገሩ የነበረው። አብርሃምንም እንኳን ስንወስድ በመላእክት አማካኝነት ነው አብዛኛውን ነገሮች ሲነጋገር የነበረው። ቀጥታ አምላክን ማናገር የግዴታ አይጠበቅም። የግዴታ ለምን አምላክን ዳይሬክትሊ አላናገረም ብሎ መስፈርት ማውጣት ትክክለኛ መስፈርት አይመስለኝም። በመላእክት አማካኝነት ሊመጣ ይችላል ቃሉ፣ እንደዛም ሊመጣ ይችላል። ቆይ አንዴ ይቅርታ ጨርሻለሁ። 30 ሰከንድ ኦኬ። ቀጥሎ ምን አመጣ ኢየሱስ ምናምን ብለህ እንትን ውስጥ አንዳንድ ነገሮችን ቀላቀልካቸው። በብሉይ ኪዳን ላይ የነበሩት ሙሴ ተከታዮች የኢየሱስ ተከታዮች አይደሉም። በዳዊት ጊዜ የነበሩት ተከታዮች የሙሳ ተከታዮች አይደሉም። በየጄኔሬሽኑ ነቢያቶች ተነስተዋል። ለየጄኔሬሽኑ ለነዛን ጄኔሬሽን የሚመሩ ነቢያቶች ተነስተዋል። አንተ ደግሞ የምትቀበለው ያው የእስራኤሉን መሲህ የመጨረሻው መሲህ ነው እንጂ አንተ የአይሁዶች ነቢያቶች ሲጀመር አይመለከትህም። ያው መጨረሻ ኢየሱስን አስተምሮ የሰበኩትን ሐዋርያቶችና ኢየሱስን ነው የምትከተለው። እና ምንድነው እያንዳንዱ የራሱ የሆነ የተለየ ነገር አለው። አዲስ ኪዳንን ስትመለከት እንደ ብሉይ ኪዳን አይደለም፣ የተለየ ነገር አለ። አዲስ ነገሮች አሉ። አዲስ ነገር ስትመለከት ግን ይሄ ነገር እኛ ጋር በፊት አልነበረምና ትክክል አይደለም ማለት አትችልም። ከዛ አንፃር ተመልከተው። እሺ አሁን እንግዲህ ካነሳው አንፃር እንደው እግዚአብሔር በአንድም በሌላም ይናገራል፣ በመላእክት በኩልም ይናገራል አልከው። እኛ እግዚአብሔር በመላእክት በኩል አይናገርም አላልንም። ግን የኮሙኒቲ መስራች የሆነ አንድ አካል ፈጣሪን ቀጥታ ካላገኘ፣ ምክንያቱም ኮሙኒቲው እየተመሰረተበት ስለሆነ እዛ ግለሰብ ላይ ፈጣሪን ቀጥታ ካላገኘ በምን ተአምር እርግጠኛ ሆኖ ሊከተሉ ይችላል ነው እያለን ያለ ነው። እና አብርሃምን አንስተሃል። አብርሃምን ያገኘው ወይም ያነጋገረው በመላእክት ነው አልክ።
አይ እግዚአብሔር ቀጥታ አብርሃምን አነጋግሮታል። እግዚአብሔር አብርሃምን ቀጥታ ከአባት ከዘመዶች ቤት ከሀገር ተነስተህ ውጣ፣ እኔ ወደማሳየህ ሀገር የሚሄድ ትልቅ ሕዝብ አደርግሃለሁ አለው። እንዴ የእግዚአብሔር ድምፅ ወደ አብርሃም እንዲህ ሲል መጥቷል። ስለዛ እግዚአብሔር ቀጥታ በጣም በርካቶችን የእግዚአብሔር ድምፅ በጣም ወደ በርካቶች ሲመጣ ተመልክተናል፣ በብሉይ ኪዳን ላይም ማለት ነው። የሐዲስ ኪዳን ላይ አንተ የምትከተለው የክርስቶስንና ሌሎች ሐዋርያትን ምናምን እንጂ ከዛ በፊት ያሉት እንደው መቼ አንተን አግብቶ ምናምን ነገር ብለሃል። አይ አሁን እንደው ሌላ ርዕስ እንዳናደርገው እንጂ እኔ ክርስትና ውስጥ የነበርክም አትመስልም ስትናገር። እንዴ ክርስቶስ ሲመጣ ምን ብሎ የተናገረው በማቴዎስ ወንጌል ላይ እናንተ የምታዩትንና የምትሰሙትን በጣም ብዙ ነቢያት ሊሰሙት ወደዱ፣ ሊያደምጡት ሊሰሙት ወደዱ፣ ግን አላገኙትም ማለት የእናንተ የሚሰሙ ጆሮቻችሁ ብፁዓን ናችኋል ወይም እናንተ ብፁዓን ናችሁ ብሎ ተናገረ። ክርስቶስ ኢየሱስ የነቢያት ተስፋቸው ነው። ስለዛ ነቢያት ይመለከቱናል። አዎ ለምን? በተስፋ ሲጠብቁ የነበሩት ክርስቶስ ነው። ከነሱ አንጻር እያየ በተስፋ ይጠበቅ የነበረው እርሱ ይሄው መጣ። በነገራችን ላይ ለዛ ነው እኮ አሁን በብሉይ ኪዳን በሐዲስ ኪዳን የመጀመሪያው መጽሐፍ የማቴዎስ ወንጌል ልክ ስትመለከተው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ይጀምርና አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳን እና ወንድሞቹን እያለ ይሄዳል። ይሁዳም ደግሞ ከተማር ፋሪስና ዛራን እያለ ይሄዳል። እንዲህ የዘረዘረ መጥቶ የክርስቶስን የትውልድ ሐረግ የሚዘረዘረው እንዲሁ ይመስልሃል? አይደለም። ጌታ ኢየሱስ ምን አለ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እናንተ መጽሐፍትን በማወቅ የዘላለም ሕይወት የሚገኝ ይመስላችኋል፣ እነሱ ሁሉ ግን ስለኔ የሚመሰክሩ ናቸው አለ ጌታ ኢየሱስ። የብሉይ ኪዳን መጽሐፍት ራሳቸው የነቢያት ተስፋ ነው። ኢየሱስ በአጭሩ የብሉይ ኪዳን መጽሐፍት የሚመሰክሩት ስለ እርሱ እንደሆነ የነገረን ማን? ጌታችን ኢየሱስ። ስለዛ ሐዲስ ኪዳን ላይ አዲስ ነገር አለው። አዎ ለምን? ፍጻሜ ስለሆነ አስቀድሞ በባሪያዎቹ በኩል እግዚአብሔር ሲናገር ኖረ። አሁን ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን እንዳለ የት? ዕብራውያን ምዕራፍ 1 ቁጥር 2 ላይ ከቁጥር 1 ጀምረህ ስትመለከት እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይልና እሺ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። አሁን ዓለማት የተፈጠሩበትን ልጁን ላከው። ይሄ አስቀድሞ የነበረው በጥላ መልክ ሆኖ የተቀመጠው ነገር አሁን ፍጻሜን አግኝቶ ይመጣል። እኔ አሁን እየጠየቅኩ ያለሁት ግን አንድ ጥያቄ ነው። እሱን ብትመልስልኝ ደስ ይለኛል። እሱም ምንድነው? ፈጣሪን አሁን የክርስቶስን አንስቼ የነበረው ቅድም ለምንድን ነው እንዳትረሱ፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ተብሎ ስለተነገረ ጌታ ኢየሱስ በአባቱ እቅፍ ያለ ተብሎ ስለተነገረለት እኔ ኢየሱስን ብከተለው ወደ አባቱ እቅፍ ነው የሚመራኝ፣ በአባቱ እቅፍ ያስቀምጠኛል፣ የእግዚአብሔር ልጅ ይባላለሁ። ሙሐመድ ግን ገና ከጅምሩ ከፈጣሪ ሩቅ ነው ማለት ፈጣሪን ጨራሹን በቀጥታም አላገኘውም። ኢቭን ያገኘው ራሱ ይሄ ጅብሪል የሚባለው ማለት ነው እሱ ራሱ የምርም የፈጣሪ መልእክተኛ ነው አይደለም የሚለውን እመጣበታለሁ። አሁን ቀጣይ ወደ እሱ እናልፋለን። ራሱ ሙሐመድ ገና ከጅምሩ ከፈጣሪ ነው ራሱ መልእክት የተላከለቱ የሚለውን ማለት ነው። አሁን እዚህ ላይ ግን ይሄን ነገር አንድ ነገር እንደው አስተውለን ብናልፍ ጥሩ ነው ብዬ አስባለሁ። አንዳንዴ ብቻ ነው የምናወራው ከአሁን በኋላ እዚች ጉዳይ ላይ ሰዓት መያዝ ስለሌለብን ወደ ቀጣይ ማለፍ ስላለብን ማለት ነው። ሙሐመድ ገና ከጅምሩ ፈጣሪን ቀጥታ ራሱ አላገኘም። ፈጣሪን ያላገኘ ሰው ቀጥታ ወዴትም ሊመራኝ አይችልም ብዬ ነው ማምነው። ይሄ እንዴት አስቻለህ ነው የኔ ጥያቄ። ምናልባት የምትለው ነገር ካለ አንዳንድ ደቂቃ ሁለታችን የምናወራና እንጨርስ። ያው ዝም ብሎ ተንጠልጥሎ እንዳይቀር ማለት ነው። አንዳንድ ደቂቃ ብቻ እንዳይረዝም እንዳይንዛዛ። ባይ ዘ ዌይ አይ ቲንክ ወደ 10 ደቂቃ ነው እያወራ ያለው አይታወቅም እንጂ ቀደም አንተ አውርተህ ነበር። ስለዚህ ከአሁን በኋላ በቃ አንዳንድ ደቂቃ በቂ ነው ለማጠቃለል ስለሆነ እኔ በጣም ረጋ ብዬ ነው የምወራው። ችግር የለውም። አይ ቲንክ መጨቃጨቅ አልፈልግም። እንደዛ እንደማትሄድ ተስፋ አደርጋለሁ። ምን አልከኝ? እኔ ያልጠየኩ ነገሮች ብዙ አውርተሃል። በአንድ እያቀፉ ልጁ ምናምን እያልኩ ብዙ ነገሮች እሱን ለምን ነበር ያነሳሁት? እስቲ አስታውሰኝ። አይመለከተኝም። ለምን ነበር እሱን ያነሳሁት? እኮ ያልጠየኩን ስትለኝ እሱን ለምንድን ነው ያነሳሁት ብያለሁ ከይቅርታ ጋር። አይ እኔ አልጠየኩም ከነጭራሹ። አንተማ ኢየሱስ በአባቱ እቅፍ አለ የለም አላልከኝም። አዎ እኔ ግን ይህንን ነገር ያነሳሁት እያልኩ ኢየሱስ በእግዚአብሔር እቅፍ አለ ስለተባለ አንድ ሰው ለምሳሌ ቆይ እባክህን አንዴ እኩል አናወራ አንዴ ከይቅርታ ጋር ትንሽ ካወዛገብኩ ማለት ነው ላጥራለህ። ጌታ ኢየሱስ በእግዚአብሔር አብ እቅፍ ያለ ነው ተብሎ ሲነገር ለምንድን ይህን ያነሳሁት? ያነሳሁበት ምክንያት ሌሎቻችሁም ከታች ያላችሁም ስሙ። ኢየሱስ በእግዚአብሔር እቅፍ ያለ ነው ከተባለ ይህንን በእግዚአብሔር እቅፍ ያለ ተብሎ የተነገረለትን ጌታ የሚከተል ሰው ካለ እርሱ ራሱ በፈጣሪ እቅፍ ውስጥ የሚገባ የፈጣሪ ልጅ የእግዚአብሔር ልጅ ይሆናል። ስለዚህ ኢየሱስን የሚከተል
ወዴት ነው የሚመራው ከተባለ ወደ እግዚአብሔር እቅፍ ይመራል። ምክንያቱም እርሱ በእግዚአብሔር እቅፍ ያለ ተብሎ ተነግሮለታልና። ሙሐመድ ግን ገና ከጅምሩ ፈጣሪ እንኳን በፈጣሪ እቅፍና ተውት፣ እሱን ከፈጣሪ ጋር ቀጥታ አልተገናኘም። አንዴ ልደጋግመው ነው፣ በጣም ይቅርታ። አሁንስ ከፈጣሪ ጋር ቀጥታ ስላልተገናኘ ወዴት? አይ ሲሪየስሊ ብራዘር በጣም እንትን አልክ። ምንድነው መሰለህ የሆነ የራስህን ሐሳብና አስተምሮትን ተናግረህና ለመጫን ነው እንደዛ ነገር ነው የሚመስለውና አዳምጠኝ። አይ እንደዛ አይደለም፣ እኔ የጠየቅኩን ብቻ በመለስ ችግር የለም። እሺ አዎ እንግዲህ ተቋም የሚለውን ነገር ቅድም አንስተ ነበረ። እንዴት አንድ አምላክ ፊት ለፊት ያላናገረን ነብይ ኦር ደግሞ አምላክ ራሱ ያልተገለጠን ነብይ የመሰረተው ኦር ያመጣውን የመሰረተውን ተቋም እንዴት ትከተላለህ? ኦር ደግሞ ከዚህ በፊትስ እንደዚህ ተቋምን የሚያክል ነገር የመሰረተ ስለሌለ እንዴት ተቋም ተመስርቷል? ኦሬዲ ሙስሊም የሚባሉ ማህበረሰቦች አሉ። ስለዚህ እንዴት ተቋምን የመሰረተ አካል ቀጥታ ዳይሬክትሊ አላህ ፊት ለፊት እንዴት አላናገረውም የሚል ነገሮችን አነሳ። ይህንን ጥያቄ ነው ያነሳው። ኦኬ በመጀመሪያ ነብዩ መሐመድ ተቋም አልመሰረተም። እስልምና ማለት እስልምና ከአላህ ዘንድ የመጣ አላህ ያወጀው ሃይማኖት ነው። ነብዩ መሐመድ አይደለም እስልምና የመሰረተው። ወይንም ነብዩ መሐመድ እስልምና መስርቷል የሚል መረጃ ካለ ምናልባት ታሳየኝና ተቋሙን እንደመሰረተ መረጃን ከፍተህ ታሳያለህ። ለማየት በጣም ዝግጁ ነኝ። ግን አንድ ሁለት የቁርአን ክፍሎችን ልስጥህ። ራሱ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ብሎ አላህ ራሱ በሱራ ኢምራን 3:19 ላይ እምነቱን ተቋሙን አላህ ራሱ የመረጠውና የነበረ እንደሆነ ከአላህ ዘንድ የሆነ እንደሆነ ይናገራል። እንደገና ኢምራን 3:85 አካባቢም ላይ ከኢስላም ሌላ ሃይማኖት ተቀባይነት የለውም ሚሉ ከአላህ ዘንድ የመጡ ሪቮሉሽኖች አሉ። ነብዩ መሐመድ ምንም አይነት ተቋም አልመሰረተም። በፊት የነበሩ አንድን አምላክ ያመልኩ የነበሩትን የነቢያቶች ፈለግና ለአንዱ አምላክ መገዛትን ይዘው የነበሩትን ፈለግ ያ ፈለግ ነው ነብዩ መሐመድ ጋር የመጣው። ለምሳሌ ኢብራሂም ወይም አብርሃም ከቤቱ ውጣ ተባለ፣ ጣዖታትን ትቶ ከቤቱ ወጣ። ነብዩ መሐመድም በዘመኑ ከነበሩት ጣዖት የሚያመልኩ ማህበረሰቦች መካከል ነበረ። ከዛ ማህበረሰብ እሱ ከጣዖት ርቆ ነበረ። አላህ መልአኩን ጅብሪል ላከለት። በዛ አማካኝነት ቁርአን መጣ። ቁርአን ሲመጣ ቁርአን ውስጥ እምነቱም ሃይማኖቱም ከአላህ ዘንድ ወደ ነብዩ መሐመድ መጣ። አስቀድሞ ነቢያቶች በተለያየ ሀገር ቋንቋ ሊናገሩት ይችላሉ፣ ግን ለአንድ አምላክ መገዛትና አንድን አምላክ ማመን ይሄ ነው የነበረው መሰረትና ተቋም ወይም ኢስላም የሚባለው። ለአላህ መገዛት የሚለው ለአምላክ መገዛት ማለት ነው። እነ አብርሃምን ብታያቸው ለአምላካቸው የሚገዙ አንዱን አምላክ የሚያመልኩ ነበሩ፣ ነቢያቶችን እንዳለ በጠቅላላ። ክርስቲያኒቲው ጋር ስትመጣ ማርቆስ ወንጌል ማየት እንችላለን። ኢየሱስ ክርስቶስ ከመስዋዕት ሁሉ የመጀመሪያው ፊተኛው የሚቀድመው አንዱን አምላክህን እሱን አምልክ እርሱን ብቻ ተገዛ የሚለው ነው። ኢየሱስም ይሄንን ነው ያስተማረው። ክርስቲያኒቲ ጋር ስትመጣ የራሱ የሆነ እንግዲህ እንትን አለው። ተቋም ላልከው ነገር ኢቭን ባይብል ላይ እንኳን ተቋም የተመሰረተ ተቋም የለም። አሁን አንተ የምትከተለው ተቋም በፊት ከነበረው ጋር ይመሳሰላል ብለህ ነው ክርስቲያን የሚለውን አግኝተ ነው እንጂ ተቋም የለም ባይብል ላይ። ሃይማኖት የለም ሲጀመር። ሃይማኖት የሚባል ባይብል ላይ የለም። ሃይማኖት ያለው 3 ቦታ ነው። እሱም ማምለክ የሚለውን የሚያመለክት ነው። አንዴ ጨርሻለሁ። በቀይድ ተርዕሱ እሺ፣ ቀጥል። እለቅላለሁ አሁን አይ ቲንክ 30 ሰከንድ ስጠኝ። መጽሐፍ ቅዱስም ላይ ሃይማኖት የለም፣ ተቋም የለም። ተቋም ግን አንተውን ተቋም አለ። በተቋም ውስጥ ነው የምትንቀሳቀሰው። ማን የመሰረተልህ ብለህ ወደ ኋላ ሄደህ ምናምን መፈለጋ አይቀርም። ኤኒዌይስ ባይብሊካሊ ላይ ክርስቲያኒቲ የኢየሱስ ተከታዮች የተጠሩበት መጠሪያ ስም ነው እንደ ሃይማኖት የሚለው ቃል ግን ኢቭን በግዕዙ ሄደህ ስትመለከተው ሃይማኖት ማለት እግዚአብሔርን ማምለክ ነው፣ ለእርሱ መገዛት ነው። ያ ማለት ዳይሬክትሊ ከእስልምናው ጋር ይገናኛል። ኢስላም ማለት አላህን ማምለክ ለአላህ መገዛት ማለት ነው። ይሄ ነው ተቋሙ።
ይሄ ተቋም ነው። ይሄ ደግሞ ተቋም የመጣው ከአላህ ዘንድ ነው። ይሄን ለማለት ነው። ጨርሻለሁ። ይቅርታ ካረዘምኩ። ችግር የለም። ስለዚህ ሁላችሁም ይህንን የምትሰሙ ወንድምና እህቶች ኦኬ፣ እንግዲህ እንደሰማችሁት ያው ጥያቄው ምንም አልተነካም። ያው በጣም ይቅርታ አድርግልኝ ወዳጄ፣ ይህንን ጥያቄ ያው ስለዛ ሳይመለስ ነው ማለት ነው የምናልፈው። ምክንያቱም ተጠይቁ ያነሳቸውን ነገሮች መጽሐፍ ቅዱስ ላይ ተቋም የለም። አሁን ተቋምን እንግዲህ እኔ አላልኩም፣ አንተ ነህ ተቋም ያልኩት። እኔ ኮሚኒቲ ነው ያልኩት። ኮሚኒቲ ምን እንደሆነ አስረዳሃለሁ፣ ወደዛ አልፋለሁ። ግን ወደዛ ከማለፌ በፊት ግን ተቋም ብትለውም እንግዲህ ምን የኮሚኒቲን ለማመልከት ከሆነ አሳያለሁ መጽሐፍ ቅዱስ ላይ። እሺ፣ ወደዛ ከማለፌ በፊት ግን ጥያቄ ላስታውሳችሁ። መጀመሪያ ሁላችሁም ይህን ነገር ማወቅ ስላለባችሁ ማለት ነው። ሙሐመድ የእስልምናን ኮሚኒቲ አሁን ላይ ያለው የእስልምና ኮሚኒቲ ከሙሐመድ ወደዚህ የመጣ እንጂ ከሙሐመድ በፊት በኮሚኒቲ ደረጃ በማህበረሰብ ደረጃ እንደዚህ አይነት ማህበረሰብ የለም። ካለ አውጥቶ ያሳየናል ታሪካዊ ማስረጃ። ከሙሐመድ ቀደም ብሎ ሙሐመድ ለምሳሌ 6ኛው ክፍለ ዘመን መጀመሪያ አካባቢ 6ኛው ክፍለ ዘመን መጨረሻ አካባቢ ላይ የተወለደ ሰው ከሆነ ወይም 7ኛው ክፍለ ዘመን የመጀመሪያዎቹ አጋማሾች ውስጥ ይሄ እንግዲህ ምንድነው ስብከቱ ምኑን የጀመረ ከሆነ ከዛ በፊት 5ኛው ክፍለ ዘመን ላይ 4ኛው ክፍለ ዘመን ላይ የኢስላም ኮሚኒቲ ካለ ወዳጃችን ገልጦ ያሳየናል ማለት ነው አይደል? አዎ ያሳየናል። የለም ዓለማችን ላይ እንዲህ አይነት ኮሚኒቲ ጭራሽ የለም ነበር። የአረቡ ክፍል ላይ በመሐመድ ተነሳ። የዛው ከአረቡ ክፍል የሚነሳው ነው በየሁሉም ቦታ አሁን ለመዳረስ እየሞከረ ያለው በተለያዩ ሀገራት ማለት ኢትዮጵያ ውስጥም ከመጣ ከዛው ከአረቡ ሀገር የተነሳው ነው። ወደ ሌላ ሊድ ካለ ወይም ዩሮፕ ውስጥ ለምሳሌ የሚኖር ከሆነ ከዛው ከአረቡ ምድር የተነሳው ነው። ወደ የትኛውም የሚሄደው እንደዛ ነው። በኮሚኒቲ ደረጃ የእስልምና ኮሚኒቲ የለም። ካለ አንዳንድ ድል እንሰጣጥና ቀጣይ አንዳንድ ደቂቃ ብቻ አድርገ ነው እሱም ያሳያል። እንደዛ አውጥቶ ማለት ነው እንግዲህ ከሙሐመድ በፊት የኢስላም ኮሚኒቲ እንዳለ ያሳየናል። በማህበረሰብ ደረጃ ሰው በማህበረሰብ ደረጃ የሌለ ነገር አሁን ነው ብቅ ያሉ በመሐመድ ሰዓት። መሐመድ ደግሞ ሲመጣ በጣም በሚያስደንቅ ደረጃ ጋይዝ ፈጣሪን ቀጥታ አላገኘውም እንዴ! ይሄ እኮ አሳሳቢ ነገር ነው። ፈጣሪን ቀጥታ ያላገኘን ሰው አሁን ወዳጃችንን ብንጠይቀው እስቲ አንተ እንደው ትክክለኛ የምትለው የፈጣሪ ነብይ አለ ብትለው አዎ ይላል። ማን ነው ስትለው መሐመድ ነው የሚለው። ሌሎቹ ትክክለኛ ናቸው፣ ግን የእነሱን መልእክት ባልተበረዘ መልኩ አላገኘነውም ነው የሚለው። ባልተበረዘ መልኩ የእያንዳንዱ ነቢያት ቃል ልክ እንደ ቁርአን ማለት ነው። ቁርአን በመሐመድ በኩል እንደመጣ ሌሎቹም ነቢያትም ልክ እንደዚሁ ሳይበረዝ የተቀበልነው አለ ሊለን አይችልም። ካለ ታረማለሁ አለ ብሎ የሚያሳየን መጽሐፍ ካለው ማለት ነው። ያው መጽሐፍ ቅዱስም ተበርዟል ተብሎ ስለሚታመን አሁን ላይ ባሉ ሙስሊሞች ሰው ይሄንን ያዝ እናደርገውና ስለዛ ብቸኛው ነቢይ ወይም እንግዲህ መልእክትን ያስተላለፈ ማለት ነው የሆነ የማይሳሳት መልእክትን ያስተላለፈ ብቸኛው ነቢይ ለሙስሊሞች መሐመድ ነው። ይሄ ብቸኛው ነቢያቸው ደግሞ የማይሳሳት መልእክትን ያስተላለፈ ብያለሁ እኔ። በሌሎችም ነቢያት እናምናለን ሊሉ ይችላሉ። ትክክል፣ በሌሎች ነቢያት እናምናለን ይላሉ። ግን በቃ እንዳሉ እንደነበሩ ያኔ በፊት እንደነበሩና ቁርአን ላይም እንደተናገረላቸው ምናምን እናምናለን ነው እንጂ ልክ በመሐመድ በኩል ቁርአኑ እንደመጣ በእነሱም በኩል የመጣ ነገር ተቀብለናል፣ መመሪያዎች ይዋሉን የሚሉት ነገር ኖሯቸው አይደለም። ስለዛ መመሪያ ይሆን ዘንድ የተቀበሉት ብቸኛ ነቢይ መሐመድ ነው። ዓለም ከተፈጠረ እስካሁን ድረስ ባለው ጊዜ ውስጥ ማለት ነው። መሐመድ ብቻውን አንድ ግለሰብ ብቻ ራሱ ያ ብቸኛው ግለሰብም ደግሞ ምን የለውም ከፈጣሪ ጋር ዳይሬክት ግንኙነት የለውም፣ ቀጥታ ግንኙነት የለውም። አረ የኢየሱስን ያነሳ ነው። ለዚህ ነው ቅድም የተወሰነ ወደ አዲስ ኪዳን ሄደን ስትናገር ስለነበረ ጌታችን ኢየሱስን ለምንድን ያነሳ ነው? ጌታ ኢየሱስ እርሱ አለን በእግዚአብሔር እቅፍ ያለ ነው ማለት እኮ በጌታ ስም። ይሄ እኮ በጣም ፓወርፉል የሆነ መልእክት እኮ ነው ያስተላለፈልን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ብሎ እኮ በአባቱ እቅፍ ያለ ሲል እኮ እንደ ዓለም ከተፈጠረ ጀምሮ እኮ እግዚአብሔርን በዚህ ደረጃ ያየው የለም። ግን ኢየሱስ ግን እግዚአብሔርን ያየ አይደለም፣ በእቅፉ ያለ ነው፣ በእግዚአብሔር በአባቱ እቅፍ ያለ ነው። እርሱ ደግሞ መጥቶ ተረከው አለ። ስለዛ ሰዎች ክርስቶስን ሲከተሉ በእግዚአብሔር እቅፍ ይወድቃሉ፣ የእግዚአብሔር ልጆች ይሆናሉ። የተከተሉት በእግዚአብሔር እቅፍ ያለውና ሙሐመድ ግን ከፈጣሪ ጋር ቀጥታ ግንኙነትም የለውም። ይሄ በጣም ኮንሰርን የሚያደርገው ምን መሰላችሁ? እንዳትረሱ በእስልምና ውስጥ የማይሳሳት በቃ ሊመሩበት የሚገባ መልእክት የተላለፈላቸው በመሐመድ በኩል ብቻ ነው። የነዛኛዎቹ ተበርዟል ስላሉ አሁን ያላቸው ዓለም ከተፈጠረ ጀምሮ ብቸኛው ሰው መሐመድ ብቻ ነው። እሱም ደግሞ ከፈጣሪ ጋር ዳይሬክት ግንኙነት የለውም እንዳትረሱ። ይሄ አይ በእንትን እኮ በዚህ
ክርስትናን በመጽሐፍ ቅዱስም ቢሆን ሃይማኖት የለም ምናምን ብላል። ሃይማኖት አለ። ሃይማኖት በመጽሐፍ ቅዱስ ላይ አስተምህሮ ማለት ነው፣ እምነት ማለት ነው አይደል? ሃይማኖት ብዙ ጊዜ ትርጉሙ ያው የተለያየ ትርጉም አለው። እርግጥ ነው ማመንንም የሚያመለክት ነው። ሃይማኖት ሲባል አስተምህሮ እንደማለትም ጭምር ነው። ፌዝ ነው። ፌዝ ሁለት አይነት ፌዝ ነው ያለው፣ አክት ኦፍ ፌዝ እና ኦብጀክት ኦፍ ፌዝ ማለት ነው። አክት ኦፍ ፌዝ ሲሆን ማመን ነው። ኦብጀክት ኦፍ ፌዝ ደግሞ የሚታመነው ነገር ነው። ስለዚህ አስተምህሮ እርሱ ማን ነው? ኦብጀክት ኦፍ ፌዙ ሃይማኖት ተብሎ ሊጠራ ይችላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ሲል ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው አስተምህሮ ማለት ነው። ሐሰተኛ መምህራን እንደተነሱና እዛው ጋር ይቀጥላሉ ይሁዳ ባይዜ እና ልክ እንደዛ ማለት ነው። ይህንን ያዝ አድርጉና ግን እኔ የተናገርኩት ስለ ኮሚኒቲ ነው። ኮሚኒቲ ምንድን ነው? ማህበረሰብ፣ ያ ኮንግሪጌሽኑ ቸርች ማለት ነው ባጭሩ፣ ቤተ ክርስቲያን። አሁን ወዳጃችን በአዲስ ኪዳን ቤተ ክርስቲያን የለችም ማለት ዋት አፈኒ በስመ አብ በጣም ነው። ይሄ አደገኛ ነው። እኔ ክርስቲያን ከነበረ ሰው እንደዚህ ነገር አልጠብቅም። በአዲስ ኪዳን ላይ ቤተክርስቲያን የለችም አለች። ታዲያ ቤተክርስቲያን እኮ ናት ኮሚኒቲ። ቤተክርስቲያን ማለት እኮ ኤክሌሲያ ማለት እኮ ጉባኤ ማለት ነው። ኮንግሪጌሽኑ ማለት ነው እንዴ። እና ይህ የሐዋርያት ጉባኤ ነበረ። በዛው ላይ ያ ጉባኤ ምንድነው እያደገ ያ ህብረት ማለት ነው እያደገ ኮሚኒቲ ይመጣል። ይኸው እኛ ጋር ደርሷል። እሱ ምን ይባላል? ቤተ ክርስቲያን ኮሚኒቲው እሱ ነው። የእግዚአብሔር ህዝብ ይባላል። በቃ የእግዚአብሔር ህዝብ በአዲስ ኪዳን ይሄ ነው፣ የክርስትና ነው። ሌላ የእግዚአብሔር ህዝብ የለም። አሁን እንግዲህ ጥያቄን ተረድቷል ብዬ አስባለሁ። አሁን ምናልባት እንቀጥልበት ካልከኝ አሁን ያነሳሁት ምንድነው፣ አንደኛ ከሙሐመድ በፊት የእስልምና ኮሚኒቲ 5ኛው ክፍለ ዘመን ላይ ነበር ወይ? 5ኛውና 6ኛው ክፍለ ዘመን ላይ ካለ ገልጣ አሳየን። 5ኛውና 6ኛው ክፍለ ዘመን ላይ ከሙሐመድ 1ና 2 ክፍለ ዘመን ብቻ ቀደም ብሎ ማለት ነው በዓለማችን ላይ ካለ እሱን እንድታሳየን ነው። የለኝም ካልክ ግን እንቀጥል ወደ ቀጣዩ ጥያቄ። እስልምና እንደዛው እንድናውቀው ማለት ነው። ያው ገብቶ የሄድከውን ነገር እኛም ገብቶ እንድንመጣበት ስለምንፈልግ። ኦኬ በኢስላሚክ ኮሚኒቲ ያልከውን ያነሳውን ነገር መልስበታለሁ። ቀጥሎ ደግሞ ቀጥተኛ አምላክን ማናገር፣ በቀጥታ አምላክን ማናገር ብለህ ደግሞ እንደ ፕሩቭ አድርገህ ኢየሱስን አሁንም ደግመህዋል። በአባቱ እቅፍ ያለውን አንድ ልጁ ተረከው የሚለውን ድጋሚ ደግመህዋል። እሱን ደግሞ የጻፉልህ ያው መቼም ሐዋርያቶች ናቸው። ኢየሱስ አልነገረህም ቃል በቃል የኢየሱስ መጽሐፍ የለም። ሐዋርያቶቹ ያስተማሩህን ነው የምትከተለው። በአንተ ሎጂክ ከሄድኩ ቀጥታ ራሱ ኢየሱስ የተናገረው መጽሐፍ አምጣ ብልህ ራሱ ኢየሱስ ተናግሮ ራሱ ኢየሱስ የጻፈውን ያስተላለፈልን አምጣ ብልህ ነው ሐዋርያቶቹ ያስተላለፉትን ነው የምትለኝ። በአንተ ሎጂክ ቤት ቀጥታ በሚለው ሎጂክ ማለት ነው። ኦኬ ቀጥሎ ደግሞ ያልተበረዘ መጽሐፍ አለው የሚለውን አንስታል። እሱ ላይ የምነግርሃለሁ። ቤተክርስቲያን የለም ብለሃል ብለኛል። እኔ አላልኩም። ቤተክርስቲያን የለም ብያለሁ እንዴ? እዚህ መካከል የተሰበሰባችሁ ሰዎች ብያል ወጥቶኛል አላልኩም። ሃይማኖት የለም ነው ያልኩት። ሃይማኖት አንተ ተቋም ውስጥ ነው ያለው። ሃይማኖት ተቋም ውስጥ ነው ያለው። ተቋም የለም። ሃይማኖት የሚባል ተቋም እስልምና ውስጥ ባይብሊካል ውስጥ የለም፣ መጽሐፍ ቅዱስ ውስጥ የለም ነው። አይ ቲንክ ይሄንን ደግሞ አንተም ተስማማበታለህ። አይኖ ቤተክርስቲያን የሚለው አለ፣ እኔ እዛ ላይ ክርስቲያኖች የሚልም አለ። እሱን አልካድኩኝም፣ መኖሩን ተናግሬያለሁ። ወደ መልሱ ልሂድ። ኢስላሚክ ኮሚኒቲ ነበር ወይ? እንግዲህ ይኸውልህ 4 መጽሐፍቶች ወርደዋል ወይንም መጥተዋል። አንደኛው ቶራ ነው። በቶራ ጊዜ የኢስላሚክ ኮሚኒቲ የአረቦች ኢስላሚክ ኮሚኒቲ በቶራ ጊዜ አልነበረም። ሁለተኛ የዛቡር መጽሐፍ መጥቷል ወይ መዝሙረ ዳዊት። እነዚህ በጣም ሜጀር የሚባሉ ቡኮች ናቸው። መዝሙረ ዳዊት በነበረበትም ሰዓት ኢስላሚክ ኮሚኒቲ ነበር ወይ? የአረቦቹ ኢስላሚክ ኮሚኒቲ የነብዩ መሐመድን እምነት የተቀበሉ ኮሚኒቲዎች ነበሩ ወይ? በዛ ዘመን አልነበሩ። ነገር ግን እሱን አንድ ነገር የተወሰነ ነገሮች እነግራለሁ። ኢየሱስም ሲመጣ ወይ ኤንጅል የኢየሱስ ወንጌል የሚባለው ኤንጅልም በሚመጣ ታይም ላይ ኤንጅልም ሲመጣ የኢስላሚክ እስልምና የቁርአን አማኞች በኢሳ ዘመን ነበሩ አልነበሩ? ምንድነው ፕሪ ኢስላሚክ ፔሪየድ እና አፍተር ፕሪ ኢስላሚክ በኋላ ደግሞ ያለ ተብሎ በሁለት መክፈል ይቻላል። ከእስልምና ቅድመ እስልምና በፊት እና ከእስልምና በኋላ ይባላል። ወይም ደግሞ የጃህሊያ ዘመን የሚባል አለ።
የአረቡ ማህበረሰብ ከፕሪስላሚክ ፔሪድ በፊት በጣዖት አምልኮ ስርዓት ውስጥ ተሸፍነው ነበረ። በመጽሐፍም የላቸውም፣ ነብይም አልወረደላቸውም። በዛ ነገር ውስጥ የተሸፈኑ ነበሩ። ስለዚህ ኮሚኒቲው አልነበረም። ግን እነ ሙሴ ጋር እነ ዳዊት ጋር እነ ኢየሱስ ጋር ስትመጣ ኮሚኒቲዎቹ ነበሩ። ምን አይነት ኮሚኒቲ ማለት? ለምሳሌ ቃሉ ኢስላም የሚለው አላህን ማምለክና አላህን መገዛት ነው። በሙሴ ዘመን የነበሩ ማህበረሰቦች ሙሴን የሚከተሉት እና የሙሴን አስተምሮ የመጣውን ትእዛዝ ከፈጣሪ ዘንድ የመጣውን ትእዛዝ የሚሰሙ ኢስላም ይባላሉ። ለምንድን ነው ኢስላም የሚባሉት? ለአምላክ ይገዙ ስለነበረ እንጂ ነብዩ መሐመድ ቁርአን ላይ ያለው ኮሚኒቲ አይደሉም። እንደዛ ናቸው ማለት አይደለም። ግን አላህን ይገዙ ነበረ፣ ያመልኩ ነበረ አንዱን አምላክ። አላህ ብዬ ምናልባት ስናገር ትንሽ እንግዳ ሊሆንብኝ ይችላል። አላህ የሚለው ስም አረቦች የሚጠቀሙበት መጠሪያ አምላክ ስም ነው። ኢስማኤል አረብ ተናጋሪ ነው። የኢስማኤላውያን ሰዎች የሚጠቀሙት ስም መጠሪያ አላህ ብለው ይጠሩታል አምላካቸውን። ስለዚህ በኢስላም በአረቢክ ቋንቋ አነጋገር ኢስላም የሚለው አምላክን መገዛት የሚል የሚያመለክት ነው። ነቢያቶች በብሉይ ኪዳን ላይ ያሉ ነቢያቶች በሙሉ ብሉይ ኪዳን መጽሐፍ ላይ ያሉ ነቢያቶች በሙሉ እንደዛ አንድን አምላክ የሚገዙ ነበሩ ብዬ ቀድማ አስረድቻለሁ። ስለዚህ ኢስላም ናቸው ማለት ይቻላል። ሙስሊም ናቸው ይባላል። ለምንድን ነው የሚባለው? አንድን አምላክ ያመልኩ ስለነበረና ይገዙ ስለነበረ። ከዛ አንጻር ነው። ሁለተኛው ቀጥተኛ አምላክን ማናገር የሚል አኪ ያነሳው ነገር አለ። ይሄ አሁንም መስፈርት ሊሆን አይችልም። መጽሐፍ ቅዱስ እንግዲህ ከ12ቱ ሐዋርያቶች 2 ሐዋርያ የጻፉት መጽሐፍ ነው አንተ እጅ ላይ ያለው። የዓይን እማኝ የሚባሉ 12 ናቸው። ከ12ቱ የሁለቱን ሐዋርያቶች መጽሐፍ ነው የምትቀበለው። ሌሎቹ 2ቱ ደግሞ ከሐዋርያት የተማሩ ናቸው። እንደዛም ሆኖ ኢየሱስ ክርስቶስ መጽሐፍን ቀጥታ ዳይሬክትሊ ኢየሱስ ክርስቶስ የጻፈው ማስረጃ መጽሐፍ አምጣ ብለህ ሐዋርያቶቹ ከጆሮ ሰምተው የተማሩትን ነው ብለህ ነው የምታመጣው እንጂ ዳይሬክትሊ የኢየሱስ ኤቪደንስ የለም። ኢየሱስ መጽሐፍ ስላልጻፈ ማለት ነው። ያልተበረዘ መጽሐፍ የሚለው ላይ ትንሽ ሊድበት እና ምንድነው ፖይንቴ ግን ይሄ መስፈርት ሊሆን አይችልም። የግዴታ እግዚአብሔር ማናገር አይጠበቅበትም። መላእክት ከመጣ መላእኮች እኮ የእግዚአብሔር ቃል ተናጋሪዎች ናቸው። የእግዚአብሔር ቃል በእነሱ ይነገራልና ከዛ አንጻር ውሰደው። ያልተበረዘ መጽሐፍ ላልከው እንግዲህ ያየን ያለው ኢቭን ቤተክርስቲያን ገብት የትኛውን ዓመተ ምህረት ባይብል ነው የምትገዛው? 1990ውን፣ የ1988ን፣ የ2000ን? አረ 2000 ይቀርልን ችግር አለበት እየተባለ እንትኑን የትኛውን ነው ገዝተህ የምትሄድ ወደ ቤት ስትሄድ? እሱን የቤት ስራ ለአንተ ልተውልህ። አንተ ራስህ ታውቃለህ መጽሐፍ ቅዱስ ምን ያህል እንደተበረዘ አንተ ታውቃለህ። እኔ መጽሐፍ ቅዱስን መበረዝ እንደውም የተማርኩት ካንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቭን ዕብራይስጡ ግሪኩ ከግሪኩን ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም እንጂ ለማንኛውም መጽሐፍ ቅዱስ ተበርዟል ወይ እንዴ? በደንብ ነው እንጂ ተበርዟል አይገልጸውም። ሲፈልጉ ይቀንሱታል፣ ይጨምሩታል። እንደፈለጉ እያደረጉ ነው የሚያትሙትና የሚያወጡት። ከዚህ በላይ ቀልዳለ እንዴ? ፈጣሪ መጥቶ እንዲጠብቅልን ነው። ሆም ብላችሁ እያበላሻችሁ፣ ሆም ብላችሁ መጽሐፍ ቅዱስን እያበላሻችሁ፣ ፍርሃት የሌላችሁ ለእግዚአብሔር ቃል እንኳን ታማኝ ያልሆናችሁ ናችሁ። ስለዚህ መጽሐፍ ቅዱስ ተበርዟል የሚለው በዚህ ይታይልኝ። አንዴ ጨርሻለሁ። የመጨረሻው ቤተክርስቲያን የሚል ያነሳው ነው። ቤተክርስቲያን የሚለው የኢየሱስ እምነት ተከታይ የነበሩ ሰዎች በየመኖሪያ ቤታቸው የራሳቸውን እንትን እያደረጉ ይቀመጡ ነበር። ያኛው ቤተክርስቲያን ተብሎ ይጠራል። እንደ አብያተ ክርስቲያናቶች ተገንብተው ነበር። እነሱ ቤተክርስቲያን ተብሎ ይጠራሉ። ነገር ግን ሃይማኖት የሚባል ነገር መጽሐፍ ቅዱስ ላይ የለም። ከፈጣሪ ዘንድ ዕውቅና የተሰጠው ሃይማኖት ባይብል ላይ የለም፣ አታገኝም። የሃይማኖት አንዴ ጨርሻለሁ። ሃይማኖት ተብሎ በባይብል ላይ የገባው ጠቅላላ ጉዳይ ሃይማኖት ምን እንደሆነ ንገረን እናለፍ። ይቅርታ
እሺ ሃይማኖት ማለት አምላክን ማምለክ ማለት ነው። አምላክን ማምለክ የሚለው ቃል ብቻ ነው ሃይማኖት ተብሎ ሊወሰድ የሚችለው በግሪኩ ማለት ነው። 3 ቦታ ነው ያለው። ከፈለክ ልስጥ ሄደ ግሪኩን ነው። ለምሳሌ አንደኛ ያዕቆብ ምዕራፍ 26 ላይ አንደኛ ያዕቆብ 26 ላይ ስታየው እግዚአብሔርን የሚያመልክ የሚመስለው እያለ ይናገራል። ማምለክ ሃይማኖት ሪሊጅን ነው። ሃይማኖት የሚለው ሌሎቹ ግን ፌዝ ናቸው። ሌሎቹ ፌዝ ናቸው። ማምለክ እግዚአብሔር ማምለክ ሃይማኖት ማለት ለምሳሌ ይሁዳ ላይ አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። ምንድነው ሃይማኖት የሚለው በግሪኩ? አንድ ጊዜ ስለተሰጠ ሃይማኖት የሚለው ፌዝን ነው የሚያመለክተው። ምንድነው በግሪኩ? ኦኬ አይቼልም ገር አንዴ በቃ ቶ እሺ ዛት ሄድ ግሪኩ ሃይማኖት ግን አይደለም 100% አንበል ፌዝ ነው። ፌዝ ራሱ ሃይማኖት ነው። ግን ችግር የለም። አሁን እኮ የሃይማኖት ትርጉም ምንድነው እኮ አይደለም እያልኩ ያለሁት። ሃይማኖት የሚባል ነገር መጽሐፍ ቅዱስ ላይ የለም ስትል ሃይማኖት የሚለውን በምን እየተረዳኸው እንደሆነ ማወቅ አልቻልንም። አሁን ቅድም ሃይማኖት አስተምህሮ ነው ብለናል። አስተምህሮ የለም ነው መጽሐፍ ቅዱስ ላይ ምንድነው? አይደለም ይኸውልህ ለምሳሌ ስለዛ በቃ ጨርስና ጨርሰሃል። ኦኬ እቺን ልጨርስልህ። አሁን የተናገርካትን እንትን ላስምርልህና ከዛ አንተ መናገር ትችላለህ። ችግር የለውም። አንድ 30 ሰከንድ ስጠኝ። ይቅርታ ካረዘምኩት 30 ሰከንድ ስጠኝና ኦኬ ምንድነው መሰለ በእስልምና በቁርአን ላይ እስልምና ሃይማኖት ነው። ሙስሊም የሚል አለ ቃል ቁርአን ላይ። ይሄኛው ሙስሊም የሚለውም ቃል አለ። እሱ ደግሞ አማኝ ነው። አማኞች ሙስሊም ተብለው ይጠራሉ። ኢስላም የሚለው ደግሞ ተቋም ነው። ለአላህ የሚገዙ አላህን የሚያመልኩ ኢስላም ተብለው ይጠራሉ። ይሄ ተቋም አላህ ዘንድ የተመረጠ ተቋም ሆኖ ኢስላምና ሙስሊም ተብሎ ይጠራል። በዛ ደረጃ ባይብሊካሊ ላይ ስትሄድ ክርስቲያን የሚባል እምነት አለ፣ ይሁዲ የሚባል እምነት አለ፣ ፈሪሳዊ ሰዱቃውያን የሚባሉ እምነቶች አሉ። ከነዛ መጨረሻ ላይ ክርስቲያን የሚባል እምነት አለ። እነዚህ ሁሉ እምነቶች አሉ። የትኛውም እምነት የተወገደ የለም አለ። ባይብሉ ላይ ኢየሱስንም የተቀበሉት አይሁዶች እምነታቸው ከይሁዲ ወደ ክርስትና የመጡ አሉ። ያልተቀበሉትም እዛው ባይብሉ ላይ አለ። እምነት የሚባለው ነገር አለ። ግን እንደ ተቋም ሆኖ እውቅና ያገኘው እስልምና ቁርአን ሲመጣ ዘሆል ሁሉንም የመጽሐፍቶች እናት ቁርአን ማለት የመጽሐፍቶች እናት ነው የሚያጠቃልለው። ቁርአን ሲመጣ እስልምና ለዓለም ይፋዊ ሃይማኖት ሆኖ ተገለጠ። ይሄ ነው። ኤኒዌይስ ሐሳብ ካለ መቀጠል ትችላለህ። እሺ አዎ ያው እንግዲህ እኔም በቃል አጠቃልና ድምጼን ላሰማ ታብታብ አድርጉ፣ ሼር ኮፒሊንግ ምናምን አድርጉ እንዳይዘጋብህ ማለት ነው። ድምጼን ላሰማ ቀጥላኬዋ። እሺ አሁን በደንብ አድርጋችሁ ስሙ ጋይስ። እናጠቃለው ያው ምንም እዛው ስለሆነ እየሄድን ያለ ነው። ያው ዋናው ጥያቄ ምንም በቃ ችግር የለውም ባያገኘውም ነው የመጨረሻው መልስ። ወንድማችን እንደሰማችሁት መሐመድ ፈጣሪን ቀጥታ ባያገኝም ችግር የሚለው አይነት ነገር ነው። ግን የተናገራቸው ነገሮች ፊት ለፊት ላይ ስለጻፍኩኝ ሁሉንም እያነበብኩኝ ላሳያችሁ። የመጀመሪያው ቤተክርስቲያን አላልኩም፣ መጽሐፍ ቅዱስ ላይ ቤተክርስቲያን የለም አላልኩም። እኔ መች ነው ቤተክርስቲያን የለም ያልኩት ብሎናል። ወደ እንደዚህ አይነት ነገር የመጣ ነው። እንዴት ነው? እኔ አስቀድሜ ሙሐመድ የአንድ የኮሚኒቲ መስራች ሆኖ ወይም ደግሞ ኮሚኒቲ የመጣው ከእርሱ በኋላ ሲሆን የኮሚኒቲ መጀመሪያ ሲሆን የአንድ ኮሚኒቲ መጀመሪያ ሲሆን እንዴት ፈጣሪን ቀጥታ ሳያገኘው ማን ሊከተለው ይችላል? እንዲህ አይነት ነገር የለም። በመጽሐፍ ቅዱስም የአብርሃም ሪሊጅን ስለምትሉትም ከአብርሃም ጀምሮን ብታየውም እንደዚህ አይነት ነገር የለም የሚል ነገርን አስቀመጥኩኝ። ልክ ስል ኮሚኒቲ የሚለውን ነገር ወሰደና ተቋም፣ ሃይማኖት ምናምን ወደ ማለት ሄዶ ከዛ በኋላ መጽሐፍ ቅዱስ ላይ የለም አለ። እንዲህ ያለው ኮሚኒቲ የሚለውን ይዞ ነው። ኮሚኒቲ የሚለውን ይዞ ከሆነ እንደዚህ ያለው ኮሚኒቲ ማለት ቤተክርስቲያን አለቀ። ኮንግሪጌሽን ነው፣ ስብስብ ነው፣ ጉባኤ ነው። ኮሚኒቲ የለም ማለት ቤተክርስቲያን የለም እንደማለት ነው። ስለዛ ኮሚኒቲ አለ። ምንም የተቋም ምናምን ያልኩት እስካሁን ድረስ ተቋም ራሱ የሚለውን ቃል እሱን የተጠቀመው ደግሞ ኮሚኒቲን ለማመልከት ስለሆነ ከዛ አንጻር ነው እንደዛ የተናገሩት ማለት ነው። ለማንኛውም ቤተክርስቲያን በመጽሐፍ ቅዱስ ላይ የሳለ ኮሚኒቲው አለ። በኋላ ላይ ይመጣበታለው። እዚሁ ላይ ልቀጥልና ፕሪ ኢስላሚክ ፔሪድ ምናምን እያልክ ስትናገር ነበር። በጣም ነው የሚያስገርመው። እርሱ ከእስልምና በፊት ማለት ነው። ስለዛ እስልምና ያልኖረበት ጊዜ አለ። በቃ ክሊር እኮ ነው ገለጻው ራሱ። ከእስልምና በፊት የነበሩ ብለህ ከተናገርክ which means እስልምና ያልነበረበት ጊዜ አለ ማለት እኮ ነው። ከሙሐመድ በፊት
የኢስላም ኮሚኒቲ ጭራሽ በዓለማችን ላይ ጭራሽ የለም። ቢኖር ያሳየን ነበር። ይኸው 4ኛው ክፍለ ዘመን ላይ 5ኛው ክፍለ ዘመን ላይ 6ኛው ክፍለ ዘመን ላይ ያሳየን ብለናል፣ አላመጣም። ስለዚህ የእስላም ኮሚኒቲ ማህበረሰብ የእስላም ማህበረሰብ በዓለማችን ላይ ጭራሽ እንትን ዲስትራክት እንዳያደርግ። እሺ ቴንክ ዩ። በደንብ አድርጋችሁ ተመልከቱ። ከሙሐመድ በፊት የእስልምና ማህበረሰብ የለም። የዛሬ 1400 ምናምን አካባቢ የተጀመረ ነገር ነው። ከዛ በፊት ኮሚኒቲ በኮሚኒቲ ደረጃ ጭራሽ የለም። ለዛ ነው ወዳጃችን ምንም አይነት ማስረጃ ያላመጣው። ግን ምን ብሎናል? የምታስታውሱ ከሆነ በነ ሙሳ ሰዓት ምናምን ግን ነበረ ብሎናል። በነ ሙሳ ሰዓት እንግዲህ በነ ዳዊት በነ ሙሴ ሰዓት ምናምን ግን ኮሚኒቲው ነበረ፣ ማህበረሰቡ ነበረ። ያ ማህበረሰብ ደግሞ ፈጣሪን ወይም አምላክን ስለሚገዛ እንደው እስላም ናቸው ማለት እንችላለን ብሏል። አይደለም። አሁን አንተ እንዳለህበት አይነት የኢስላም ኮሚኒቲ ያኔ የለም። ለምሳሌ ለመስዋዕት የሚሆን የእንስሳትን እንደሚያፈሱ የነበሩ ኮሚኒቲ ናቸው። እንደዚህ አይነት ኮሚኒቲ አንተ በምን ተፈጸመ? ራሱ ያኛው ኮሚኒቲ ሲያደርግ የነበረው ነገር በምን ቀረ ያስብላል። ያኛው ኮሚኒቲ የሚያመልክበት የሆነ ስፍራ አለው። ያ ስፍራ ደግሞ ለምሳሌ የሰሎሞን ቤተ መቅደስን ውሰደው፣ በስዕላት ያበደ ነው ቤተ መቅደሱ። አንተ ትቀበላለህ? የኪሩብ ስዕላትን ምናምን በውስጥም በውጭም እየተደረገ እንደዛ ይደረጋል። ይህ ብቻ አይደለም። ኢቨን በነ ሙሴ ሰዓትም መሰዊያው ሲሰራ መሰዊያው ላይ ምንድነው የቃል ኪዳኑ ታቦት ይኖራል። በዛ ላይ መሰዊያው ሲቀመጥ አላዩ ላይ ምን ይሳልበት ነበር? የኪሩብ ቅርጽ ቀረጸበት ብሎ ራሱ ተቀርጾበታል። እንዲህ አይነት ነገር ሲጀመር ከምኑ ታገናኛል? ይሄ ኮሚኒቲው አይገናኝም። ያ ኮሚኒቲ እግዚአብሔርና አባታችን ብሎ የሚጠራ ነው። ይሄኛው ኮሚኒቲ ጭራሽ ፈጣሪን አባቴ ምናምን ብሎ የሚጠራ አይታሰብም። ስለዛ ያ ኮሚኒቲ እስላም ነው አይደለም። ሲጀመር አትገናኙ ጭራሽ ማለት ነው። አሁን እሱን ያዝ እናድርገውና ሰው በኮሚኒቲ ደረጃ ይሄኛው የአረቡ ኮሚኒቲ አዲስ ኮሚኒቲ ነው ከተባለ ስለዛ የሆነ አዲስ ኮሚኒቲ ፈልስፎ ማን ነው ፈጥሮ ነው የመጣው? መሐመድ። ኦኬ ማለት ጅማሪ ሆኖ ነው የመጣው። ሲመጣ የአዲስ ኮሚኒቲ የአዲስ ማህበረሰብ ጀማሪ ሆኖ ነው የመጣው። ጀማሪ ሆኖ ሲመጣ ጋይዝ ፈጣሪን ቀጥታ ሳያገኝ ነው የመጣው። እንዴት አይመጣውም እኮ ይሄ ጭራሽ ነው የማይመጣው። የሆነ ድምጽ ይሰማኛል። ሚዩቱን ያነሳ ሰው አለ? እሺ ጉራዴ አንተ ትሆን እስቲ ዘጋው እስቲ ለክፉም ለደግ ጉራዴ ነው ዘጋው። ቀጥለው። እሺ ሰው ምንድነው? አዎ እንዳልኩትም የኢስላም ኮሚኒቲ የለም። አዎ ሙሐመድ የአዲስ የሆነ ኮሚኒቲ አዲስ የሆነ ማህበረሰብን ጀማሪ ሆኖ ሲመጣ ፈጣሪን ቀጥታ ያላገኘ ሰው ሆኖ የመጣው። ይሄ ለኛ ትልቅ ምንድነው መመልከት ያለብን ነገር ይመስለኛል። ቀደም እንዳልኳችሁ ነው። ደገምከው የክርስቶስን ስራ ነበር እሰልሰዋለሁ። ማይ ብራዘር እሰልሰዋለሁ። ጌታ ኢየሱስ እግዚአብሔር ዓለምን የፈጠረበት ልጅ ሆኖ የላከው ጌታ ኢየሱስ ዓለም የተፈጠረበት የእግዚአብሔር ልጅ ነው እና ምን አለ አልኩ? ዕብራውያን ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር በብዙ መንገድና በብዙ አይነት ለአባቶቻችን በነቢያት ተናግሮ ከጥንት ጀምሮ ማለት ነው። በምን በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። በዚህ ዘመን መጨረሻ ለኛ የተናገረን ዓለማትን በፈጠረበት በልጁ ነው። በልጁ ከሆነ ልጁ ወደ አባቱ ያቀርበናል። ይሄ ደስ ያሰኛል በጣም የምር። እንዲህ ያለ እውነታ ውስጥ ጌታ ምንድነው ሲያስቀምጠን ምን አይነት ተስፋ ነው የሚሰጠን? በቃ የእግዚአብሔር ልጆች ነን፣ ወራሾች ነን። ልጆች ከሆነ ደግሞ ወራሾች ደግሞ ነን። ልጅ ያልሆነ አይወርስም። አይሰው ልጆች ከሆነ ደግሞ ወራሾች ነን እንደተባለ ማለት ነው። ልጅ አይደለም በቃ አትወርስም። እና ለማንኛውም በአባቱ እቅፍ ያለ ስለተባለ አሁን ክርስቶስ ከእግዚአብሔር ጋር ያለውን ግንኙነት እናውቀዋለን። ሙሐመድ ጋር ስትሄዱ ግን እንኳን ይሄ የፈጣሪ ልጅ ምናምን ተውት። አይደለም ሙሐመድ የፈጣሪ ልጅ ነው ተብሎ አይታመንም። እሱ ብቻ አይደለም፣ ሙሐመድ ከፈጣሪ ጋር ቀጥታ ግንኙነትም የለውም። ቀጥታ ግንኙነት የለውም። ከሌለው ወዴት ነው የሚመራን? ይሄ በጣም እኔ ሙስሊም ወንድም እህቶቼ በጣም ልታዩት ይገባል ብዬ አስባለሁ። ሌላው ግን ምን አንተም ብትሆን እኮ እንደው አሁን ኢየሱስ እንደዚህ በአባቱ እቅፍ ምናምን በልሃል። ግን በቃ መጽሐፍ ቅዱስ ላይ የተጻፈው ኢየሱስ አልጻፈው። ማን የጻፈው ብለህ እኮ አንተም የምትነግረኝ ሌላ ሰው ጻፈው ብለህ ነው። ለምሳሌ ሐዋርያት ብለኸኛል። ትክክል፣ ሐዋርያት ናቸው የጻፉት። ግን ሐዋርያት የጻፉት ክርስቶስ ቀጥታ ተገልጦ ነግሯቸው ነው። እንደዛማ ካለን የድረስ ላርቅብህ መሰለ ቁርአንን የጻፈው ራሱ መሐመድ አይደለም አይደል? መሐመድ ስላልሆነ ጭራሽ እንደውም መሐመድ ቀጥታ ፈጣሪን አላገኘም ብቻ አይደለም፣ ጸሐፍቱ ጋር ደግሞ ስትመጣ ጭራሽ አልጻፈውም። እንደ ይህን ነገር መሐመድ ቀጥታ ያላገኘውን ፈጣሪ ማለት ነው
ስለዚህ ጉዳይ ራሱ የነገሩን ጭራሽ ቀጣይ ያሉ ጸሐፊዎች ናቸው፣ ከሱ የሰሙ ጸሐፊዎች ናቸው ወደሚል ወደ ሩቅ ወስድብሃለሁ። አይተዋል። ጌታ ኢየሱስ በስጋ ተገልጦ ታሪክ የሚያውቀው ጌታ ነው። ታሪክ የሚያውቀው አካል ነው። እርሱ ያስተማረውን እነሱ ጻፉ። 2 ሐዋርያት ናቸው የጻፉት የሚል ነገር ተናግራል። 2 ሐዋርያት ናቸው ያልከው ቁጥር ትችላለህ? አይ ብራዘር ማለት አትሊስት ማቴዎስ ከዛስ ዮሐንስ ብለህ መልእክታት ላይ ደግሞ እንሄዳለን። ለምሳሌ እነ ጴጥሮስን እንጠቅሳለን። አይ ወንጌል ብቻ ነው እያልኩ ያለሁት ካልክ ግን ለምን ወንጌልን ብቻ የምናነሳበት ምን ምክንያት አለን? ወንጌልን ብቻ የምናነሳበት ምን ምክንያት አለን? ሲቀጥል ደግሞ ማን የተጻፈ ብቻ እናምናለን ሳለ አላልንም። እኛ የተጻፈ ብቻ የሚል ትምህርት እኛ ጋር በክርስትና ውስጥ አይታወቅም። እንደዚህ አይነት ትምህርት የለም። የተጻፈ ብቻ የሚባል ትምህርት የለም። ያለው ምንድነው? ቤተክርስቲያን ተመስርታለች። በዛች ውስጥ የእግዚአብሔር አስተምህሮ ጸንቶ ይኖራል። እሱ ነው ትልቁ ነገር። ትልቁ ነገር በክርስትና ውስጥ የጌታ ቤተክርስቲያንና ለቤተክርስቲያን አንድ ጊዜ ፈጽሞ የተሰጣት ሃይማኖት ወይም አስተምህሮ አለቀ። እሱ ነው። ምንድነው እዚህ ላይ ሊሄድበት። ስለዚህ አሁን አይ እንደው ምንድነው ተቋም የለም ምናምን ላልከው ቤተክርስቲያን ከተቋም የዘለለች ነች። እውነቱን ለመናገር ተቋም የሚለው ቃል አይገልጻትም ቤተክርስቲያን፣ አሁን ያለንባትን ቤተክርስቲያን ማለት ነው። ተቋም የሚለው ቃል ራሱ አይገልጻትም። ቤተክርስቲያን የጌታችን የኢየሱስ አካሉ ናት እና ከሷ ጋር በተያያዘ እንዲህ ብሎ ይናገራል መጽሐፍ ሲናገር። ለምሳሌ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ እናንተ ከ16 ጀምሮ አንብቡት። ቁጥር 18 ላይ ምን የሚል ቃል ተናግሮ ነበረ? ስለ ጴጥሮስ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ብሎ ጌታ ኢየሱስ ተናገረ። ምንን እሰራለሁ? ቤተክርስቲያኔን። ቤተክርስቲያን ምንድነው ብያቸዋለሁ? ህንፃውን አይደለም እዚህ ጋር ጌታ ኢየሱስ እየተናገረ ያለው ይህንን ህዝቡን፣ ይህንን ኮሚኒቲ፣ በግሪኩ ኤክሌሲያ ነው የሚለው ህዝብ ማለት ነው። እሺ ይሄ ህብረት አንድነቱን እርሱን እሰራለሁ፣ ይህንን ህዝብ እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ይህንን ህዝብ የገሃነም ደጅ ራሱ አይችለውም። ስለዚህ እስከ ዓለም ፍጻሜ የሚቀጥል ነው። እንዲህ ያለ ህዝብ በእግዚአብሔር አንድ ጊዜ ተመስርቷል። ይህ ህዝብ አይወድቅም። ሌላ ህዝብ ከዚህ ህዝብ የተቃረነ ነገር ይዞ ቢመጣ እሱ የወደቀ ነው። ይሄኛው ህዝብ ግን ጸንቶ ይቀጥላል። ልክ እንደዛ ማለት ነው። ስለዛ ህዝብ የእግዚአብሔር ህዝብ ተመስርቷል። የእግዚአብሔር ህዝብ አለ ይሄው። ስለዚህ ይህንን ህዝብ ምን ይላል ቅዱስ ጳውሎስ ሲናገር በኤፌሶን መልእክቱ ምዕራፍ 5 ላይ ከቁጥር 25 ጀምሮ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይላል። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። ከዛም በጣም አንድ የሚያስደንቅ ነገር ይናገራል እዛው ጋር ቃል በቃል ነው ማነብላችሁ እሱን ክፍል። ከዛ በኋላ ይሄ ተቋም ምናምን ሲባል የነበረው ነገር ምን እንደሆነ እንድታውቁት እንድትረዱት ማለት ነው። እኛ ከተቋም የዘለለ ነገር ውስጥ ነው ያለ ነው። የእግዚአብሔር መንግስት ውስጥ ነው ያለ ነው እኛ። እሺ ኤፌሶን ምዕራፍ 5 ቁጥር 26 ላይ አውጡ። 25 እና 26 እሺ አሳልፎ ሰጠ ካለ ቁጥር 27 ላይ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ምን አይነት ቤተክርስቲያንን? እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት። የፊት መጨማደድ እርጅና የሚያመለክት ነው። የማታረጅ እንዲች ያለችን ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ስለዚህ ሳታረጅ ሁሌም ጸንታ ትኖራለች ቤተክርስቲያን፣ ሙሽራይቱ ማለት ነው። ስለዚህ ከክርስቶስ በኋላ የሚመጣ የትኛውም ህዝብ ከዚህ ህዝብ ጋር የሚቃረን ካለ እርሱ ከእግዚአብሔር አይደለም፣ ከተቃራኒው ስፒሪት ከተቃራኒ መንፈስ ነው ሊሆን የሚችለው ከሆነም ማለት ነው እንጂ ከእግዚአብሔር ሊሆን አይችልም ብለን የምንናገረው ለዚህ ነው። አሁን መጽሐፍ ቅዱስ ተበርዟል የሚል ነገርን ተናግሯል። እሺ ይሄ የተነሳበትን ዋና ምክንያት ደግሞ ላሳያችሁ። መጽሐፍ ቅዱስ ተበርዟል የሚለው ላይ ማለት ነው ለምን መሰላችሁ ያነሳው? አሁን ዝም ብሎ ተሸፋፍኖ እንዳይቀር ማለት ነው። ሙስሊሞች ትክክለኛ መልእክትን አስተላልፎልናል። አሁን ላይ በቃ እኛ የምናውቀው ትክክለኛ መልእክት የተቀበልነው ብለው የሚጠሩት ዓለም ከተፈጠረ ጀምሮ እያልኳችሁ ነው። አንድ ግለሰብ ብቻ ነው የሚጠሩት፣ አንድ ሰው ብቻ፣ እሱም መሐመድ ነው። ሌሎች ነቢያት ቢኖሩም ግን እኛ ጋር የደረሰ እንደው ሳይበረዝ የደረሰ ምንም አይነት መልእክት ስለሌላቸው ያው በቃ ከዛ አንፃር በመሐመድ ደረጃ ልንከተለው የምንችለው ሌላ ነብይ የለም ነው የሚሉት። መሐመድን በምንከተለው ደረጃ ማለት ነው የሚሉት። ሰው ብቸኛው አንድ ብቻ ነብይ ነው የሚከተሉት፣ እሱም መሐመድ ብቻ ነው። አስቧል። ዓለም ከተፈጠረ ጀምሮ መሐመድን ብቻ ነው የሚከተለው ስትል ታስፈን ያደል ነው እንዴ? ዝም በነቢያት
እሺ በቃ እናጠቃልና ወደ ሌላ ጥያቄ እናልፋለን። በሌላ ሌሎች ነቢያትም አሉ። አዎ አንዴ እስቲ ማን ነው ደሚ አንዴ ድምጽሽ ይረብሻል ታታ። በሌሎች ነቢያትም እናምናለን፣ ሌሎች ነቢያትም አሉ ማለትና ግን የምርም ፕራክቲካሊ ደግሞ አዎ ምንድነው የነሱን መንገድ እንከተላለን ያስተላለፉልን ነገር አለ ማለት የተለያየ ነው እንደምታውቁትና በነቢያቱ እናምናለን አዎ ይሏቸዋል። ግን እንመራበት ግን ዘንድ የተሰጠ ግን በቃ በመሐመድ በኩል ነው። የሌሎቹ ጠፍቷል ወይም ተበርዟል ወይ ምናምን በሚለው ስለዛ ብቸኛው አንድ ግለሰብ ብቻ ነው ያላቸው። አንድ ግለሰብ ብቻ የሚያነጻጽሩት ነገር ራሱ የላቸውም። በቃ አንድ ግለሰብ ብቻ ነው ያላቸው፣ እሱም መሐመድ ነው። ይሄ በጣም አስቸጋሪ ነው አይደል? ያ አስቸጋሪ ነው። መጽሐፍ ቅዱስ ተበርዟል ወይ? መጽሐፍ ቅዱስ አልተበረዘም። ምናልባት ተበርዟል የምትሉት አንዳንድ የቃላት ለውጦች አሉ ምናምን አንዱ ህትመት ከአንዱ ህትመት ጋር አንዳንድ የቃላት ልዩነት አለ ምናምን እንደዚህ ነገሮች ከሆነ እነሱን እኛ እንደመበረዝ አናያቸውም። እንደዛ ከሆነ ቁርአንህ ላይ ወይ እዚሁ ትወያያለህ። ቁርአን ተበርዟል አልተበረዘም በሚለው በዛ ደረጃ በዛ መስፈርት ከሆነ የምታየው መበረዝን እዚሁ ምናልባት ከሌሎች ወንድሞች ጋር ቁርአን ተበርዟል አልተበረዘም የሚለውን ትቀጥላላችሁ። እርግጠኛ ሆኜ በጣም በርካታ ነገር ማውጣት ስለሚቻል ማለት ነው። መጽሐፍ ቅዱስ አልተበረዘም። የሀገር በእኔ የግሪክ ብቻ ወደ 6000 የሚሆን ጥንታዊ ቅጂዎች አሉ። የግሪክ ማለት ነው። የግሪክ ማኑስክሪፕቶች ዕደ ክታባት የሀገር እና የቃላት ልዩነት ሊገኝ ይችላል ወይ? አንዱ ዕደ ክታብ ከሌላኛው ዕደ ክታብ ሊገኝ ይችላል። ግን የክርስትና አስተምሮ ላይ ለውጥ የሚያመጣ ነው ወይ? በፍጹም። አሁን በረዛችሁት የሚባለው እኮ ማለት ነው እንዴት ሲሆን መሰላችሁ? ለምሳሌ በርዞ የሆነ ሰው ከዛ በኋላ ኢየሱስን አምላክ ለማድረግ ሲሞክር በርዞ የሆነ አካል ስላሴ የሚባል ነገር ሳይኖር ስላሴ እንዲኖር ለማድረግ ሲሞክር በርዞ መጽሐፍ ቅዱስን ጥምቀት አያድንም የማያድን ሆኖ ግን ጥምቀት ያድናል ለማስባል ሲሆን ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ ለማስመሰል ሲሞክር እንደዛ ሲሆን ተበረዘ ይባላል። ግን እነዚህ የቃላት እንትኖች ምንም ያን ያህል እንትን የሚሉ ነገር ያን ያህል እንደው ተበረዘ የሚያስብል ነገር ግን እንደው እንደዛ የላቸውም። እሱም ደግሞ ቢሆን በምን ይፈታል ከተባለ የተለያዩ ዕደ ክታባት ስላሉን ከሁሉም ዕደ ክታባት እየታየ ጥንታዊ ማኑስክሪፕቶች እየታዩ ከዚህ አንጻር እየተባለ ሊሰጥ ይችላል። ግን የክርስትና እምነትን ጭራሽ የሚነካው ነገር ግን በፍጹም አይደለም ነው። ስለዚህ ይህንን ያዝ አድርገን ጠቅለል ካደረግነው መሐመድ ብቸኛው የሙስሊሞች ይከተሉበት ይመሩት ዘንድ የተሰጠ ነቢይ ሆኖ ብቸኛው ማንም የላቸውም ከስነ ፍጥረት ጀምሮ ያለ አንድ ሌላ የለም። ይሄው እንመራበታለን በዚህ መጽሐፉ የሚሉት ማለት ነው። መሐመድ ብቸኛው ሆኖ ያ ብቸኛው የሆነ መሐመድ ራሱ ደግሞ ፈጣሪን ቀጥታ አላገኘም በሚለው ላይ ተስማምተን እንዘጓለን ማለት ነው። ስለዚህ ይሄንን የዚህን ያህል ካየን ምናልባት ወደ ቀጣይ ጥያቄ መሄድ እንችላለን ወይስ ወንድማችን? ኦኬ አንተ ነው የጀመርከው። ያው እንግዲህ አንድ ሀሳቡን ላጠቃለውና ጥያቄ ነው የጠየኩት እንጂ እኔ ምንም ነገር እንትን አላልኩም። አዎ ገባኝ። የሰጠው መልሶች አሉና አንዳንድ ነገሮች ላይ መልካም። እሺ አሁን እንዳናስረዝም እሺ በቃ አንዳንድ ደቂቃ እናጠቃል። እሺ በቃ አይሻልም? ችግር የለውም። አይ በጣም ብዙ ያወርታል። ኤኒዌይስ ብዙ በማውራት ባይዘው አንተም እኮ ብዙ ስለምታወራ ነው። ተጠንቅቄ ነው የማወራው። ብዙ ጥያቄዎችን እሺ ችግር የለም እንደሚቀጥል ብዙ አላወራም። ኦኬ በአንድ 2 ደቂቃ ባወራ ነው ምናልባት ፓኬጅ ባይዘው እኔ ሳወራ ፓኬጁን ነው እያወራል። ዝርዝር አይደለም። ዝርዝር ሳንቲም እየበተንኩ አይደለም ያለሁት። አንተ ብዙ ስለተናገርክ ያው ትክክል ነህ ማለትም አይደለም። ከዛ አንጻር ተመልከተው። እኔ የማምንበትን ነው የምናገረው። ለጠየቀኝ ጥያቄ የማምንበትን ከቶፒኩ ከአርሱ ሳልወጣ ያችሁ እዛው ላይ ነው የማወራው። ኦኬ ምናልባት እኔ አይ ዶንት ኖ ታነባለህ፣ ብዙ ዕውቀቱ አለ ብዬ ገምታለሁ። ብሉይ ኪዳን አለ፣ አዲስ ኪዳን አለ። ለምሳሌ ብሉይ ኪዳን ላይ ይሁዲ እምነት ናቸው፣ የዕብራይስጥ ቋንቋ ነው። አዲስ ኪዳን ላይ ስትመጣ ክርስቲያን የሚለው ነው የመጣው፣ የግሪክ ቋንቋ ነው። ይሄ ራሱ አንድ ትልቅ ቢግ ዲፍረንስ ነው። በብሉይ ኪዳንና በአዲስ ኪዳን መካከል ብዙ አይነት ልዩነቶች አሉ። ለምሳሌ የህግ ስርዓት አላቸው ብሉይ ኪዳን ላይ፣ አዲስ ኪዳን ላይ ይሄ የህግ ስርዓት አልፏል ተብሎ ራሱን የቻለ ሌላ ስርዓት የተገነባበት ነው፣ ሌላ ነው። እንደገና ደግሞ የአዲስ ኪዳኑን ብዙ ነገሮች አሉ። ለምሳሌ ይሄ መንፈስ ቅዱስ መገለጥ ወረደ በእሳት አምሳል በምናምን የምትሉት በብሉይ ኪዳን ላይ የለም። በአዲስ ኪዳን ላይ የመጣ ነገር ነው። በመንፈስ ቅዱስ መስራት ምናምን የሚባል ነገር
እንደገና ደግሞ ኢቨን ወደ ክርስትናው ሲመጡ ያለፈውን እምነት እየቀየሩ ክርስቲያን እየሆኑ አይነት ነገሮች አሉ። ለምሳሌ የይሁዲ እምነት ተከታይ የነበሩት ወደ ክርስትና ሲመጡ እንመለከታለን። ኦኬ እነዚህን ካየን እንግዲህ ኪዳኖች ናቸው። ባይዘዌ የብሉይ ኪዳን ሲያልፍ አዲሱ ኪዳን መጥቷል። አሁን እስልምናም ሲመጣ ይሄ አዲስ ኪዳን ነው። እስልምና የመጣው አዲስ ኪዳን ነው። አዲስ ኪዳን ሲመጣ ከአሮጌው ጋር ለምን አልተመሳሰለም? ለምን እኛን አልመሰለም ማለት በጣም ይገርማል። ምክንያቱም አንተ ያስከው አንተ የምትከተለው የእምነት ስርዓት ከብሉይ ኪዳኑ አማኞች ጋር አሁንም ድረስ አሉ የይሁዲ እምነት ተከታዮች፣ ከነሱ ጋር አይሄድም፣ ከነሱ ጋር አይገጥምም። እነሱ በብሉይ ኪዳን የነበሩ አማኞች ያህዌ የሚባለውን አምላክ እጅግ በጣም የሚፈሩት፣ በጣም የሚገዙለት፣ የሚታዘዙት ለህጉ በህጉ በሰጣቸው ህግ ለመንገድ ብርሃን ናት ይላል። ለህግ የሚታዘዙ ጻድቃን ለመሆን በእግዚአብሔር ፊት ጻድቅ ለመሆን የሚያምኑ አማኞች ናቸው። አዲሱ ኪዳን ስትመጣ ህግ የሌለው እንደውም በህግ አትክሰሷቸው፣ አትናገሯቸው፣ ስርዓት የሌላቸው አህዛቦችንም ችግር የለውም ወደሚል የራሳቸው አህዛቦችን የማምጣት እምነት የተመሰረተበት ነው። ብሉይ ኪዳንና አዲስ ኪዳን ልዩነት አለ። የስርዓቱ ልዩነት አለ። የሃይማኖት ስርዓት ልዩነት አለ። የቋንቋ ዕብራይስጥ ነው፣ የሮማውያን ቋንቋ ነው የሚጠቀመው። ይሄ ሁላ እንትን ያደርጋል። አንተ በእምነት በብሉይ ኪዳን ልታምን ግን ትችላለህ። በእምነት ብታምንበትም ግን መጽሐፉ ያንተ አይደለም። አንተ አልነበርክም። መጽሐፉ ለአይሁዶች ብቻ የተሰጠ መጽሐፍ ነው። አይሁዶች የሚያምኑበት ነው። አንተ በእምነት ነው የተቀበልከው። ኢቨንቶ አምላክ እኮ የለህም። አንተ እኮ አምላክ የለህም። አምላክ ያገኘኸው እኮ በእምነት ነው። ወደ አብርሃም እምነት ውስጥ የገባው ኢየሱስ የሚባለውን ተከትለ ነው እንጂ አንተ ኢቨን አይሁዶችን እያስተማሩ አይሁዶችን እየሰበኩ በነበረበት ዛት ከዛ በኋላ አይደል ወደ አህዛብ ዞር ያሉት በሐዋርያት ሥራ ላይ ምዕራፍ 15 17 ላይ ማየት ይቻላል። ዞር ያሉት ኢቨን እኮ አልተጠራህም ነበረ። ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ላይ አህዛቦችን አልጠራም፣ አህዛቦችን አላስተማረም፣ ወደ አህዛብ ክርስቲያኒቲን አልሰበከም። ይሁዲ ከአይሁድ ወገን የሆኑትን እነሱን ነፃ ሊያወጣ ነበር የመጣው። ሐዋርያቶቹ ግን ሄደው እያስተማሩ አንዳንዶቹ አህዛቦችን እናስገባ በሚል ክርክር አድርገው በኋላ ነው አህዛቦችም እግዚአብሔር አጽድቋቸዋል ወደሚል ተመጦ ከዛ በኋላ አንተ በእምነት ወደ ክርስቶስ በክርስቶስ አማካኝነት ወደ ይሁዲ እምነት የገባው ማለት ነው። ኦኬ ስለዚህ ኢስላም ሲመጣ ምንድነው? እስልምና ምንድነው? እስልምና ቁርአን አለ፣ ተቋም አለ፣ ሙስሊም ይባላሉ። ልክ አንተ በአዲስ ኪዳን ክርስቲያን እንደተባልከው ሙስሊም ተብለው ይጠራሉ። ተቋም ነው። ይሰማል ድምጽ ጉዳይ ዲያ ይሰማል። አሁን ይሰማል። 4 ደቂቃ ሆነና አሁን አንተ አስረዘሙ በኋላ ሰዋራ ረዘመ እንዳትለኝ እሺ። ብዙ ነገር እያነሳስ 4 ደቂቃ አላወራሁም። 2 ደቂቃ ሞልቶኛል። በእርግጥ ያይ ሰዓት ይሄ ነው ባይዘው የማወራው። እንዴ ሆነ እስቲ 2 ደቂቃ ነው ያወራሁት። አይ 2 ደቂቃማ ቆየ። ቀደም እንትን ከፍቼ ብሄ ነበር እኮ አላርሙ እየጮህ ነው። ሂድ እሺ ቀጥል፣ ችግር የለም። አይ ኦኬ እሺ 1 ደቂቃ ስጠኝ። ኤኒዌይስ ምን ለማለት ነው? ብዙ ያነሳቸው ነጥቦች አሉ። ፕሪ ኢስላሚክ ኮሚኒቲ የሚባለውም አልገባህም። ስዕላቶች አሉ በኢየሩሳሌም ውስጥ ምናምን የሚል አንስተሃል። በአዲስ ኪዳንም ስዕል አለ እያልከኝ ነው። በብሉይ ኪዳን ካለ በአዲስ ኪዳንም አለ እያልክ ነው፣ እንደ ኦርቶዶክስ ስለሆንክ ማለት ነው። ቀጥሎ የእንስሳት መስዋዕት ብለሃል። የእንስሳት መስዋዕት እኮ አልፎ አሁን አንተ እንስሳት እየሰዋህ አይደለም። ኢየሱስ ሞቶልኛል ብለህ ዳቦን ምሳሌ አድርገህ ወይን ምሳሌ አድርገህ ነው የምትጠቀመው እንጂ በግ እየሰዋህ አይደለም። ስለዚህ ኮንትራዲክት እያረክ ነው አንተም ማለት ነው። ቀጥሎ ያነሳው ነገሮች ነበሩ። ስለ ስዕላት ምናምን አንስተ ነበር። እሱን ሄጄበታለሁ። ያው የተወሰነ ነገሮች ነግሬያለሁ። የቤተ ክርስቲያን ኮሚኒቲ እና የአይሁድ እምነት የሚባል ባይብል ላይ እንዳለ አታውቅም እንዴ? ቤተ ክርስቲያን ኮሚኒቲም አለ፣ የአይሁድ እምነትም አለ። ብዙ ኮሚኒቲዎች ነው ባይብል ላይ ያሉት፣ ክርስቲያን ብቻ አይደለም። ብዙ ኮሚኒቲዎች አሉና ይሄን ለማለት ነው። ጨርሻለሁ። እሺ በጣም አሪፍ ሰው ላጠቃልና እንጨርስ ማለት ነው። ከምንድን ነው የምጀምረው? አይ ጥንት ላይ በብሉይ ኪዳን እንደው የይሁዲ አንተ አታጠቃልም። ደግሞ የክርስትና እምነት ነበረ።
የይሁዲ እምነትና ይሰማል። ሄሎ ይሰማል ወንድሜ ጀምረ ነበረና አንተ አታጠቃልም። አንተ እኮ አንተ የተናገርከው አራ ሁለት ደቂቃ አታጠቃልም። ለመበጥበጥ አትሞክር ማይ ብራዘር፣ ከታላቅ ይቅርታ ጋር ማለት ነው። እሺ አንዳንድ ያለ አራ ወዳጄ እባክህ አትረብሽ። ኦኬ በቃ አስተምራቸው። እሺ ልውረድልና አስተምራቸው። ኢንዌስ ባይ ምን ፍላጎት ከሆነ ፈርጥጥ፣ ካልሆነ ደግሞ ቁጭ ብለህ ተማር። ወደ ቀጣዩ እናልፋለን። እሺ በደንብ አስተምራለሁ። ይሁዲ ተማር ራስህ፣ ችግር የለም። ቴንክ ዩ። እሺ 3 ደቂቃ ብቻ ያው እንግዲህ ማጠቃለያ ሁለት ደቂቃ እንስጥ። በቃ እሺ ቀጥል ብዬ ነበር የቀጠለው። ወንድማችን ሲያስበው አያዋጣውም። ስለዛ the only option he got is ምንድነው? መፈርጠጥ ነው። መውጣት የለብህም ነበር። ጉድ አይዲያ። ለምን መሰለህ? ችግር የለም። ኦርቶዶክስን ሳታውቃት ነው የወጣኸው። የኛ ተራ ላይ ሲደርስ ወጥቷል እንግዲህ አይተዋላ። ስለዛ ሌላ ጊዜ ስታስገባው ይሄንን አስጠንቅቅ አስገባው ደሜ። ግን ችግር የለውም። ቆይ ይሄ ራሱ ተጽዕኖ ስላለ ነው። በቃ ተጽዕኖ ስላለ ይሄን ተጽዕኖ ማለፍ ስላልቻለ እውነት የሆነ ቦታ ላይ ስለተረዳ ነው። ኮመንቱን አብራላቸውና ራን ያሉ ይቀጥላሉ። እሺ ቴንክ ዩ። በደንብ አድርጋችሁ ስሙ። እሺ ጋይስ የተነሱትን ነገሮች በብሉይ ኪዳን ይሁዲ የሚባል አለ፣ አሁን በአዲስ ኪዳን ክርስቲያን የሚባል አለ። ሁሉም ሃይማኖት ምንድነው እምነቶች እኮ አሉ አይነት ነገርን አስቀምጧል። ትክክል ነው። በብሉይ ኪዳን የይሁዲ እምነት እስቲል የእምነት ምንድነው? የእግዚአብሔር ሕዝብ ናቸው እነርሱም። ጥንት ላይ የእግዚአብሔር ሕዝብ የሚባል አለ። ላጉስቱቴኡ የእግዚአብሔር ሕዝብ የሆኑ አይሁዳውያን ነበሩ። በኋላ ልክ ጌታ ኢየሱስ ሲመጣው በዚሁ ሕዝብ በኩል ስለሚመጣ ልክ በሮሜ መልእክት ምዕራፍ 9 ቁጥር 5 ላይ እንደተነገረው አባቶች ለእነርሱ ናቸውና ይልና ለአይሁዳውያን ማለት ነው። አባቶች ለእነርሱ ናቸውና ከእነርሱም ደግሞ ክርስቶስ በስጋ መጣ ይላል። ከእነርሱ ማን? ክርስቶስ በምን? በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ስለዛ ክርስቶስ እርሱ በኩል መጣና እርሱን የሚቀበሉት ሁሉ እውነተኛ የእግዚአብሔር ሕዝብ ሆኑ ይቀጥላሉ። እርሱን አንቀበልም ብለው ሪጀክት የሚያደርጉ ግን በሞት ውስጥ ይኖራሉ ማለት ነው። ስለዛ ሕዝቡ በዛ በኩል የሚቀጥል ነው። ይሁዲ ነበረ፣ ግን እንደምንመለከተው መጽሐፍ ቅዱሳችን ላይ ከይሁዲነት ወደ ምንነት ሲመጡ ያለን፣ ወደ ክርስትና ሲፈልሱ ያለን። ለምን? ሰዎች ሁሉ ኢየሱስ እርሱ ይጠበቅ የነበረው የነቢያት ተስፋቸው ክርስቶስ ወይም መሲህ እንደሆነ እያመኑ በስሙ ደግሞ ሕይወትን ማግኘት ስለነበረባቸው ማለት ነው። ስለዚህ አሁን በሐዲስ ኪዳን የሚቀጥለው ኮሚኒቲ የሚቀጥለው ሕዝብ በክርስቶስ በኩል የሆነ ብቻ ነው። ስለዛ የእግዚአብሔር የመጨረሻው መገለጥ መሐመድ አይደለም። የእግዚአብሔር የመጨረሻው መገለጥ የገዛ ልጁ ኢየሱስ ክርስቶስ ነው። ቅድም እንዳልኳችሁ ከጥንት ጀምሮ እግዚአብሔር በብዙ ነቢያት ለአባቶቻችን ተናግሮ ይልና ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገራለ። በዚህ ዘመን ምን መጨረሻ? በቃ በዘመን መጨረሻ የተገለጠልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይሄን ልናስተውለው ይገባል ነውና ከዛ አንጻር ይሁዲ ምናምን ቢኖርም መጨረሻው ፍጻሜው ግን ክርስትና ነው ወይም ቤተ ክርስቲያን ናት። ሌላ እንደው በፊት ሕግ አለ አሁን ግን እኮ የለም። እንደው በፊት እኮ እንደው መንፈስ ቅዱስ ምናምን በእሳት አምሳል ሲወርድባቸው አልነበረም ልክ በበዓለ ፔንቴኮስቴ እንደሆነው ቀደም ሲል እንዲህ ነው እንዲያ ነው የሚል ነገር ለማንሳት ሞክሯል። አሁን ይሄን ነገር ያነሳው ለምንድን ነው? እንደው የኢስላም ኮሚኒቲ አለ ወዳጃችን። የኢስላም ኮሚኒቲ ማሳየት አልቻለም። ለምሳሌ ከመሐመድ በፊት የነበሩ ክፍለ ዘመናት ላይ የኢስላም ኮሚኒቲ ያሳየን ሲባል የለም በቃ አለቀ። ሰሌን ለምን አለ? በቃ በነ ሙሴ ሰዓትና በነ ዳዊት ሰዓት የነበረው ኮሚኒቲ እሱ ኢስላም ናቸው አለ። አይደል? ጭራሽ አይገናኙም ራሱ ማለት ነው። ጭራሽ በምን ብዬ ተናገርኩኝ? ለምሳሌ የራሳቸው ምንድነው አምልኳቸው ላይ መስዋዕት አለ፣ የመስዋዕት ስርዓት አለ። የኃጢአት ስርየት ለማግኘት ከሌዊ ነገድ የተመረጠው ሊቀ ካህናት በዮም ኪፑር በዛች በስርየት ቀን ወደ ቅድስተ ቅዱሳን የእንስሳትን ደም ይዞ ይገባ ነበር። የእንስሳትን ደም ይዞ እየገባ ለኃጢአት ማሰሪያ የሚሆን ነገር ይረጫል። ኦኬ፣ ይሄ ነገር በእናንተ ዘንድ አለ ወይ? መቼ ነው የተቋረጠው? እናንተ ጋር አሁን መስዋዕት አለ እንዴ አለ። አይተዋል። አሁን ወደኛ ሲዞር በምን መልኩ ነው የምንመልሰው? ይሄ የዚህ ሁሉ ነገር ፍጻሜው ክርስቶስ ላይ ያርፍና ክርስቶስ ስለ ሁላችን የኃጢአት ማሰሪያ ሆኖ ፋሲካችን ክርስቶስ ታርዶልናል እንዲል በመስቀል ላይ ራሱን መስዋዕት አድርጎ አቅርቧል ነው። ይሄን የዕብራውያን መልእክትን ማንበብ ነው አይደለ? በቃ ምዕራፍ 7 ምዕራፍ 8 ምዕራፍ 9
በግልጽ ያስቀምጣል። ስለዚህ እነዚህ ሁሉ ምሳሌነታቸው ለክርስቶስ ነበርና እነሆ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ ተብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተነገረው ጌታችን ኢየሱስ ስለ ሁላችን ራሱን መስዋዕት አድርጎ አቀረበ ነው። ስለዚህ ፍጻሜውን ቢያንስ በክርስቶስ በኩል አገኘ ማለት ነው። ይህንን ዕብራውያን መልእክት በጣም በሰፊው ነግሮናል። እናንተ ቤት በኩል ነው የእናንተ ቤት በኩል ተቋረጠ። ስለዚህ ከእናንተ ጋር ጭራሽ የሚያገናኘው ነገር የለም። ብሉይ ኪዳን ለእኛ እንደ ጥላችን ነው። አሁን ጭራሽ እስልምና አዲስ ኪዳን ነው ሲለን ነበረ። አሁን እኮ ይሄ ደግሞ አዲሱ ኪዳን ነው አለ። ኧረ በእግዚአብሔር ስም እንደው ቀልዳችሁን ተውን። እስላም አዲስ ኪዳን ነው። ብሉይ ኪዳንና አዲስ ኪዳን የተባለበት ምክንያት እኮ ምንድን ነው? አይሁዳውያን ባይዜ ብሉይ ኪዳን አይሉትም መጽሐፋቸውን። በቃ አለቀ። ታናክ ነው ብሉይ ኪዳን የሚሉበት ምንም ምክንያት የለም። እኛ ብሉይ ኪዳን የምንልበት ምክንያት አዲሱን ኪዳን ስላገኘን ነው። እና ምንድነው አስቀድሞ ሲነገሩ የነበሩ ነገሮች ሁሉ ፍጻሜን አግኝተው በአዲስ ኪዳን ስላየን ነው። እስልምና ላይ የምን ፍጻሜን አግኝተው ነው አዲስ ኪዳን የምትለው? ምን ተነገረና ስለ እስልምና አስቀድሞ ምንም የተነገረ ነገር እኮ የለም። ወደ ክርስትናው ስትመጣ ግን አስቀድሞ የነበረ የሆነ ኪዳን አለ። እርሱ ፍጻሜን አግኝቶ ክርስትና ላይ መጥቶ ያርፋል። ኦኬ፣ ስለዛ የሚገናኝ ነገር የለውም። ሌላው ስዕላት ምናምን ብላል። ትክክል። አንደኛው እሱን ያነሳሁት ለምሳሌ በሰለሞን ቤተ መቅደስ ውስጥ ስዕላት ምናምን ነበሩ። ኦኬ፣ እስልምና አጥብቆ እንትን ይላል፣ ይቃወማል ስዕላትን አይደለ? ከየት አመጣው? ያው ያን የነበሩት ኮሚኒቲ ከእናንተ ጋር አይመሳሰሉም። ያን የነበሩት ኮሚኒቲ እዛ ውስጥ ነው ሄዶ የሚያመልከው፣ ከዛ ውጭ የማያመልክልህም። ስለዚህ አሁንም ስዕላት አለ ማለት ነው። አዎ አለ፣ ስዕላት አለ፣ እንቀበላለን። ኦፍኮርስ ግን በምን መልኩ እንቀበላለን የሚለው ግን በደንብ መታወቅ አለበት ነው። ይሄ ዝም ብለን ለጥጠን ወደ አምልኮ የሚገባበት አይነት ካለ እሱ በአባቶቻችን ራሱ ተቃውሞ ሲደርስበት አይተናል። አባቶቻችን እንደዚህ አይነት ፕራክቲስ የሚመስል ነገር ካዩ ይቃወሙ ነበረ ጥንት ላይም። ስለዛ እንደዛ እናደርግም። ግን ልክ ምንድነው ሰለሞን ለአምልኮ ሊያመልከው እንደዛ እንዳላደረገ ሁሉ እኛም ልናመልከው እንደዛ እናደርግም ነው። ሌላ እሺ፣ እንግዲህ ዝም ብሎ የአምላክ የለም ምናምን እያለ ነበር። ለምን እንዳለ ምክንያቱም ስላላስቀመጠ መልስ ልንመልስ አልቻለም። ግን አምላክ አለን። የምርም ግን እውነተኛ አምላክ ያላቸው ክርስቲያኖች ብቻ ናቸው። ባይሆን እሱ አሁን አንተ ብትኖር ወዳጅ እየሰማኸኝ ከሆነ በምን ቻሌንጅ አደረገ ነበር? ሙስሊሞች የምር አምላክ አላችሁ ወይ? ካላችሁ በምን አወቃችሁ? የምርም እስቲ ኤግዚስት የሚያደርገው ያለው በህልውና ደረጃ ያለው ፈጣሪ የሙስሊሞች አምላክ እንደሆነ በምን ታውቃለህ? የክርስቲያኖች አምላክ እንደሆነ እናውቃለን። በምን? በክርስቶስ በኩል እናውቃለን። እንዴት አድርገን ነው በክርስቶስ በኩል የምናውቀው? ክርስቶስ ሞቼ ይነሳሉ ብሎ ሞቶ ተነስቷል። ይህ ትልቅ የፈጸመው ቃል ስለሆነ ፕላስ ደግሞ ከመምጣቱ በፊትም ብዙ የተነገሩ ትንቢቶች ኖሮ እነርሱን ሁሉ ስለፈጸማቸው አይ በቃ ይሄ ፈጣሪ ቢኖር ነው፣ በእርሱ በኩል የተገለጠው ፈጣሪ እውነተኛ ፈጣሪ ነው እንላለን። ስለዚህ የክርስቲያኖች አምላክ እውነተኛ አምላክ ነው እንላለን። የሙስሊሞች አምላክ ግን እውነተኛ አምላክ ይሁን አይሁን ምንም ማረጋገጫ የለም። ትልቁ መጽሐፋቸው ቁርአን ነው። ቁርአኑን የሚያመጣው መሐመድ ነው። መሐመድ ቀጥታ ፈጣሪ እንኳን አላገኘም ነው የሚባለው። መሐመድን እንዴት እንመነው? የምርም ከፈጣሪ ቁርአንን ይዞ መጥቶ ይሁን አይሁን የተባለውን ቁርአኑን ከፈጣሪ ይቀበል አይቀበል በምን ታውቃላችሁ? አይ ቁርአን ላይ እኮ ከፈጣሪ እንደወረደ ምናምን ይናገራል። ኦኬ፣ ቁርአን ላይ ራሱ እዛው ቁርአን መጽሐፍ ላይ ማለት ነው ከፈጣሪ የወረደ እንደሆነ ተናገረ እንበል። እንዴት እናምናለን? እዛው መጽሐፍ ላይ ራሱ መሐመድ ላይ ሰጠኝ እኔ አይደለ? መሐመድ ላይ ሰጣችሁ። በምን ታምናላችሁ? ራሱ አንድ ግለሰብ ብቻ የሰጣችሁን ማለት ነው። እና እንዳልኳችሁም ከስነ ፍጥረት ጀምሮ አንድ ግለሰብን ብቻ የሚከተሉ ቤተ እምነት እነዚህ መሐመዳውያን ናቸው። መሐመዳውያን ከስነ ፍጥረት ጀምሮ አንድ ግለሰብን ብቻ መሐመድን ብቻ ነው የሚከተሉት። ሌላ አንድ ሰው እንኳን የላቸውም። በጣም የሚያስገርሙ እና መሐመድን ምንም የምናምንበት ምክንያት እንኳን የለንም። ምንም ተጨባጭ የሆነ ነገር ማለት ነው። እና እንደዛ ነው። ሌላ ያነሳው ምንም ነገር የለም። ሰው ጠቅላላ ስናደርገው ጌታ ኢየሱስ በእግዚአብሔር እቅፍ ያለ ሲሆን ጌታ ኢየሱስን የሚከተል ሰው በፈጣሪ እቅፍ ይሆናል። ኢየሱስ የእግዚአብሔር ልጅ ስለሆነ ኢየሱስን የሚከተል የእግዚአብሔር ልጅ ይሆናል። ልጆች ከሆንን ደግሞ ወራሾች ነን። የሚወርሰው ልጅ ነው። ልጆች ካልሆናችሁ እመኑኝ በተአምር አትወርሱም የእግዚአብሔርን መንግስት። ስለዛ ጥርስ ማፋጨትና ይሄ እሳት ወዳለበት ወደ ዘላለም የእሳት ባህር ትጣላላችሁ። እንደዚህ አይነት አደጋ ከመድረሱ በፊት ግን በልጁ በክርስቶስ ኢየሱስ በማመን የሚገኘውን ሕይወት በመያዝ ወይም በመውረስ በተስፋ ደግሞ የእግዚአብሔርን መንግስት ልንጠባበቀው ይገባል ነው። ይህም የሚደረገው ወደ እግዚአብሔር መንግስት ወደ ቤተክርስቲያን በመጨመር ነው። ቤተክርስቲያን በአዲስ ኪዳን የእግዚአብሔር መንግስት ስለምትባል ማለት ነው። ወደ ፍቅሩ ልጅ መንግስት አፈለሰን ስለሚል ሰው ይህንን ልንለው ይገባል። ሙሐመድ ጋር ስትመጡ እንዳልኳችሁ ከፈጣሪ እንኳን የፈጣሪ ልጅ ሆኖ ወደዛ ወደ ፈጣሪ ሊያቀርባችሁና ከፈጣሪ ጋር ግንኙነትም የለውም ቀጥታ። እንዴ በጣም እኮ ነው የሚያስገርመው። ብቸኛ የሚከተሉት ሰው ሙሐመድ ሆኖ እሱም ደግሞ ቀጥታ ከፈጣሪ ጋርም ግንኙነት የለውም። አረ ይሄ በጣም ነው የሚያስፈራው ክርስቶስን እንዴ። እና እንደዛ ነው። ቴንኪው እግዚአብሔር ያክፍርልኝ።
ቃለ ሕይወት ያሰማልን። ኦኬ እናመሰግናለን። የእስልምና አዲስ ኪዳን ነው